ይሁኒ ቬጋስን የነካ የለውም በረካ አባቴ እንዳትሞክሩ። በጣም ደስ ይላል። ኢትዮጵያውንም እንደ ኢትዮጵያ ቆማ እንዳለች ተረድቻለሁ። እዚህ ስመጣ ስመጪ እርጥብ ሀገር ዝናብ በዛበት ሰመር ላይ እኛ ጋር ይዘንባል። ኮንሰርት ሲያትል አለ በሚቀጥለው አደራ በቢራ ጠርሙስ ምናምን እንዳታጫውቱት እቺን ነገር አደራ በሉ። ክብራትና ክብራት የቼቤ ሚዲያ ታዳሚዎች ባላችሁበት እንደምከርማችኋል እንደምትሰንብታችኋል። ዛሬ ፕሮግራማችን ትንሽ ለየት ያለ ነው። እንግዲህ ዛሬ አይተን አድርገን ከማናውቀው ቨርቹዋል ነው የዛሬ ፕሮግራማችን። ዩዛሊ በየቦታው እየተገኘን ነበር ፕሮግራማችንን የምንሰራው። የዛሬ ፕሮግራማችን እንግዲህ ካለንበት ከረንት ሲቹዌሽን እና እንዲሁም ደግሞ በቅርብ ጊዜ ውስጥ የሚደረገው ስለ ኢትዮጵያ እግር ኳስ ስፖርት ፌዴሬሽን ራቅ ብለን ስለተሆነ ያለነው እንግዲህ ከያሬዶ ጋር ጨዋታ ይኖራል። ጠቅላላ ያለ ሐሳብ ይኖራል ብለን እናስባለን። በመጪው እንግዲህ ጁላይ ላይ ከሚደረገው የዚህ የሰሜን አሜሪካ እግር ኳስ ውድድር ላይ ጠቅላላ ያለ ሐሳቡ እንዲያካፍለን ዛሬ እዚህ ቨርቹዋል ስለተገኘ እጅግ አድርገን እናመሰግናለን ያሬዶ። ለማያውቁ እንግዲህ ከዚህ ከመጀመሪያው ያሬድ ማን ነው ከሚለው ደግሞ እንጀምር እስኪ። ያሬድ እሺ፣ መጀመሪያ አመሰግናለሁ ያው ቼቤ ሚዲያ ስለጋበዛችሁን። ያሬድ ማለት አንድ ምስኪን እኔ ነኝ፣ ሌላ ምን አለው ብለን እቺ የምታያት ፊት ነች ያሬድ ፊት። ዛሬ እንግዲህ የተገኘሁት ያው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካን ወክዬ ነው፣ የህዝብ ግንኙነት ክፍል ኃላፊ ነኝ። እንግዲህ ያሬድ ማለት እኔ ነኝ። ምን ያህል ጊዜ ኖርክ በሰሜን አሜሪካ አንተና ያሬድና እግር ኳስ? አሁንም እግር ኳስ እያየ ነው እንግዲህ የኛ ሰው አሜሪካ የሚል ፕሮግራም ስላለ የኛ ሰው አሜሪካ ከሱም ደግሞ እንጀምርና ወደዛው እንገባለን። መቼ ነው የተቀላቀልከው? ኑሮ በአሜሪካ ስፖርት ፌዴሬሽኑ ላይም ኑሮ በአሜሪካ በ96 ነው በፈረንጆች የመጣሁት። ያው በቃ እድሜን ልታስበላብኝ ነው። እኔ እንጃ ወደ 20 ምናምን ዓመት 20 ስንት ዓመት ነው። በ96 ነው ብቻ የመጣሁት። 30 ሊሞላ ነው ማለት ነው። በሚቀጥለው 29 በቃ ከዛ በኋላ ያለውን ከጀርባ ያለውን ይደምሩት፣ ሌሎች ይደምሩት። ወደ እግር ኳሱ ከመግባቴ በፊት ያሬዶ እንደው ስለ እምቧ ትንሽ እናንሳና ወደ ኋላ እንግዲህ እምቧ በተለይም ደግሞ እኔ እንኳን መናገር እችላለሁ እንዳሁን ጊዜ እንደ ቲክቶክ ባልነበረበት ሰዓት ብዙ ቻሌንጆችን እያደረክ ዱቄት መቀባባቱ ምናምን እንግዲህ የመጣው ከያሬድ እምቧ ነው እላለሁ እኔ ብዙ ጊዜና ኢንስታግራም ላይ ብዙ ሰዎችን ቻሌንጅ ውስጥ እንዲያረጋችሁ ውሃም እየደፋችሁ ምን ያላችሁ ገንዘብ እያሰባሰባችሁ እርዳታ ታደርግ ነበር አንተ በበላይነት ሆነና አሁን እምቧ ለምን ቀረ? ስለ እምቧም እስከዛሬ ስለሰራችሁ ነገር ከሱን ትንሽ እንጀምር እስቲ። እሺ አዎ ልክ እንግዲህ አሁን ያው ነገሩ ወደ ቲክቶክ ሆኖ ቲክቶክ ላይ የሚታዩት ቻሌንጆች በሙሉ ከኛ ነው የተወሰዱት ብል ማጋነን ወይም ውሸት አይሆንም። በቀደምትነት እንዳልከው በኮቪድ ሰዓት በተለይ ሁሉም በቤቱ በነበረበት ሰዓት ትልቅ በሶሻል ሚዲያ ላይ የተቸገሩ ወገኖቻችንን በመርዳት ትልቅ እንቅስቃሴን አድርገን ነበር። በአንድ ዓመት ውስጥ 10 ሚሊዮን የኢትዮጵያ ብር ለተቸገሩ ሰዎች አድርሰን ነበር። እንግዲህ ይሄ በኮቪድ ሰዓት በከባድ ሰዓት ነው። እዛኔም እንዳሁኑ ብዙም የሚያሰባስብም ሰውም አልነበረም። አሁን በየፈለክበት ፕላትፎርም ብትሄድ የሚያሰባስብ ብዙ አለ። አልቀረም። ምንድነው አንደኛ ያው እንዳልኩት አሰባሳቢ በዛ። ስለዚህ ሁላችንም ሄደን ማሰባሰቡን የምናደርገው ከአንድ ማህበረሰብ ነው። እኔም ባሰባስብ አንተም ብታሰባስብ ሁላችንም ሶሻል ሚዲያ ላይ ካለ ፕላትፎርም ላይ ከምናገኘው ሰው ነው። ሆኖም ያው የሚከተለን ሰው የተለያየ ቢሆንም አሰባሳቢው በዛ። ያው መንገዱም ትንሽ በዛም መካከል አንዳንድ አላስፈላጊ የሆኑ ነገሮችን ከሌላ ቦታ ስታይ ምናምን አንዳንድ ጊዜ ጥሩ ስም ከመቃብር በላይ ነው እንደሚባለው እንደተከበርክ እንደተወደድክ ዞር ማለት ይሻላል በሚል ያው የቤተሰብም ሰዓት መሻማት ሆነ። አዲስ ህፃን ልጅም ቤት ውስጥ መጣች። ስለዚህ ወደዛም አቴንሽናችን አዞርን እና ከሶሻል ሚዲያው ራቅ ስላልኩ ነው እንጂ ያው ስማችንና ድምጻችንን አጥፍተን እየሰራን ያለ ነው። ኢትዮጵያ ውስጥ ለተለያዩ በጎ አድራጎት ድርጅቶች በቅርቡ እንኳን ወደ 4-5 ለሚሆኑ የተለያዩ በጎ አድራጎት ድርጅቶች የ200 ሺህ ብር የእርዳታ ድጋፍን አድርገናል። አሁንም በቅርቡ ወደ ኢትዮጵያ ስመለስ አንዳንድ ያው እንደዚህ የተረሱ ወይ ደግሞ ገንዘብ ማሰባሰብን የሚከብዳቸው እንደ መቄዶንያ አይነት ትልቅ ፕላትፎርም አግኝተው
የማያሰባስቡ ነገር ግን በጣም ጥሩ ስራ የሚሰሩ ብዙ ድርጅቶች አሉ። የህፃናት ካንሰር የሆኑ አሉ፣ የአእምሮ ህሙማን ሌሎች አሉ፣ በጎ አድራጎት እነዚህ የሴቶች ህፃናት ላይ የሚያተኩሩ እነሱን በተቻለን መጠን እየረዳን ያለ ነው። በዛ ምክንያት ነው የጠፋ ነው እንጂ ሌላ ምንም የተለየ ምክንያት የለውም። እኮ እንግዲህ አንተ የከበረ ስም ነው ያለ በዛም በኢንስታግራም ጊዜ በተለይም ደግሞ በኮቪድ ጊዜ እንደገለጽከው አሁን ያን ፕላትፎርም ወደ ቲክቶክ የማዞሩ ነገር የለም። ቲክቶክ ላይ የለም፣ አክቲቭ አይደለም፣ አይቼም አላቅም። እኔም ብዙ ሰዎች እንዳልከው ብዙ ሰዎች ገንዘብ ይሰበስባሉ። በተለይም ደግሞ አንተ ጋርም የነበሩ ሰዎች ከአንተ ጋር ሲያግዙ የነበሩ ሰዎች ኢንስታግራም ላይ አሁን ቲክቶክ ላይ ያው እንግዲህ አላማው ሰዎችን መርዳት እስከሆነ ድረስ ምንም የሚያቀናቅን ነገር የለውም። ግን አንተም ያሉህን ሰዎች ተጠቅመህ ብዙ ተከታዮች አሉና እንዴት ሆነ ቲክቶክ ወደ ዘመን አመጣሽው ሚዲያ አልሄድክም? እኔ ቲክቶክ ላይ ገብቼ እንደዚህ እንደገና በኢንስታግራም የነበረውን አይነት የማሰባሰብ ፍላጎቱ ፐርሰናሊ የለኝም። አይ ቲንክ ፕላትፎርሙም ትንሽ ለየት ያለ ነው። ያው ትንሽ አታክ የሚበዛበት ፕላትፎርም ነው ይላሉ። እኔ እንኳን ስለሌለኝ ስለማላውቀው ከባድ ነው። ግን በቃ ማለት ያው እኔ ብቻ ላድርገው ማለት አልችልም። ላድርገውም ብል የሚበቃም አይደለም። ስለዚህ የተለያዩ የሚረዱ መልካምን ስራ የሚሰሩ ሰዎች አሉ፣ እነሱን መደገፍ ነው። ቲክቶክ ልመጣ እችላለሁ፣ ግን አሁን ዛሬ ብትጠይቀኝ በቲክቶክ ፕላትፎርም መጥቼ ልክ ኢንስታግራም ላይ እንደነበረው ገንዘብ የማሰባሰብ የሚል ፍላጎት የለኝም። በጣም አሪፍ ተመልካቾች፣ እንግዲህ ጨዋታችን ከያሬድ እንቧ ጋር ነው። እንቧ እንግዲህ የአባቱ ስም ሆኗል፣ እንቧ ነው የሚታወቀው። እቤት እኮ ቢሰሙ ያዝኑብኛል እኮ የአባቴ ስም ተቀይሮ ቀረ። እና ከአፍታ ደቂቃ በኋላ ተመልሰን እንመጣለን። እንግዲህ በዘንድሮው የኢትዮጵያ ስፖርት ፌዴሬሽን በተመለከተ ጥያቄዎች እናነሳለን። ከአፍታ ደቂቃ በኋላ እንመልሳለን። አብራችሁን ቆዩ። በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ፒያሳ ላይ የንግድ ሱቆች እየተሸጡ ነው። መረጃው ላልደረሳችሁ ቴምር ሪል ስቴት ፒያሳ አድዋ 00 ወይም ጊዮርጊስ ቤተክርስቲያን አካባቢ የንግድ ሱቆችን እየሸጠ ይገኛል ማለት ነው። ግራውንድ ፍሎር ላይ 20 ካሬ የንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ሲሆን ቅድመ ክፍያው 2 ሚሊዮን 800 ሺህ ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 5 ሚሊዮን 500 ሺህ ብር ሲሆን የሱ ቅድመ ክፍያው 2 ሚሊዮን ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን ቅድመ ክፍያው 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ሲሆን የሱ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው። አራተኛና አምስተኛ ፍሎር ላይ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ሲሆን ቅድመ ክፍያ 900 ሺህ ብር ነው ማለት ነው። በአንድ ዓመት ተኩል ጊዜ ውስጥ የሚጠናቀቅ ፕሮጀክት ሲሆን እጅግ ዘመናዊ ትልቅ ሞል ነው እየገነባን ያለነው። ነጋዴዎች ወይም ደግሞ ወደ ንግድ ዓለም ለመቀላቀል ላሰባችሁ ይሄ በጣም አሪፍ አማራጭ ነው። ከስር በምናስቀምጠው ስልክ ቁጥር በመደወል የድሉ ተጠቃሚ መሆን ትችላላችሁ። ቴምር ሪል ስቴት። ተመልሰን መተናል። ያሬዶ እጅግ አድርገን እናመሰግናለን ስለሰጠን ጊዜ። እንግዲህ ወደ ዘንድሮ ወደ ተገናኘንበት እንመለስና ስለ ዘንድሮ የኢትዮጵያ ስፖርት ፌዴሬሽን ፕሮግራም ትንሽ በለን። ከተመሰረተ አሁን ለስንተኛ ጊዜ ነው የሚከናወነው? ከሱ ጀምረህ እስቲ ስላለው ነገር ከአምናው የተሻለ ምን አለ፣ ዘንድሮ የሚቀርብ ነገር ምናየው ነገር የሚለውን ከዛ በኋላ ወደ ሌሎች ጥያቄዎች እንመለሳለን። እሺ፣ እንግዲህ ዘንድሮ 42ኛውን ዓመት ነው የሚከበረው በሲያትል ከተማ ከጁን 28 እስከ ጁላይ 5 ድረስ እንደሚሆን እንግዲህ አይ ቲንክ አንድ ሳምንት 15 ቀን ሆነው ይሄንን ያው ሲያትል ከተማ እንደሆነ ካሳወቅን እንግዲህ ከባለፈው ለየት የሚያደርገው ምንድነው የሚለው ሲያትል ከተሄደ ባለፈው ሲያትል የነበረው 2017 ላይ ነው። እንግዲህ ትንሽ ቆየት እንደተለመደው አንዳንድ ከተማዎች ላይ እየተደጋገመ ያው ወቀሳዎችም ቢመጡም ሲያትል ከሄድን ደግሞ ትንሽ የቆየ ስለሆነ እንግዲህ ለየት ያለ ነገር እሱ አለ። ከዛ ደግሞ ሲያትል 2017 ላይ ራሱ በጣም ትልቅ ታሪክ የተሰራበት ፕሮግራም ነበረ። ታስታውስ እንደሆነ እንዲያውም አሁን እንዳሁኑ ብዙ ሶሻል ሚዲያ ሳይኖር
የተካሄደ የመክፈቻ ፕሮግራም በፓራሹት የኢትዮጵያ ባንዲራ የወረደበት ሲያትል ከተማ ላይ ነበር እና ከፈረሱ በኋላ ትልቁ የመክፈቻ ፕሮግራም የነበረው የዛኔ ነው። በስቴዲየሙ ለመክፈቻ ቀን በግራም በቀኝም ያለው መቀመጫ እንዳለ ህዝቡ ወጥቶ ግጥም ብሎ የነበረበት ፕሮግራም ነው የነበረው። ጥሩ ጊዜ ነው የነበረው። አየሩ በጣም ቆንጆ ነው። ለክረምት ሰዓት ከተለምዶ ከምንሄድባቸው ሞቃታማ ሀገሮች ይሄኛው ትንሽ ለየት ያለና ቀዝቀዝ የሚል ነው። ስለዚህ በዛ ጥሩ ይሆናል ብለን እናምናለን። ከአሁን በፊት ከነበረው አንጻር እንግዲህ ደግሞ ትንሽ ጊዜው እየቀረበ ሲመጣ ደግሞ አንዳንድ አስደሳች የሆኑ አሰላለፎችን ይፋ የምናደርጋቸው ይኖራሉ። ሰርፕራይዝ አለ እያልክ ነው? አዎ አይ ቲንክ እንግዲህ እኛ አስበናል። ነገሮች መስመር እየያዙ ነው። እግዚአብሔር ይጨመርበትና ከተሳካ ፌዴሬሽኑ ጥሩ የሆኑ ነገሮችን ይዞ እየመጣ ነው። ከመክፈቻው ቀን ጀምሮ እስከ መዝጊያው ቀን ድረስ ጥሩ የሆኑ ነገሮችን ይዘን ለመምጣት እየሰራን ያለ ነው። እንግዲህ ሰው ያስባል፣ እግዚአብሔር ያሳካለው። መስመር እየያዘልን ነው። ጥሩ እየሄደ ነው እላለሁ። ምርጫው የከተማ ምርጫው እንዴት ነው የሚከናወነው? እንዴት ነው የምትመርጡት? በጣም ጥሩ ጥያቄ። ይሄ አንዳንድ ሰው ሳይረዳ በተደጋጋሚ አንድ ቦታ ለምንድን ነው የምትሄዱት የሚሉ ወቀሳዎች ይቀርባሉ እና በተቻለ መጠን ይህንን በደንብ ግልጽ አድርጌ ለማስረዳት ሞክራል። አንድ ከተማ ፌዴሬሽኑ ሄዶ ለማዘጋጀት እዛ ከተማ ውስጥ ያለ በመጀመሪያ ደረጃ እዛ ከተማ ውስጥ ያለ ቡድን ወይም ቡድኖች አንዳንድ አሁን ለምሳሌ ሲያትል 2 ቡድኖች አሉ። አብረው በመስራት ማመልከቻ ያስገባሉ። ማመልከቻ ስታስገባል ይሄ ውድድር ወደኛ እንዲመጣ እፈልጋለሁ ከማለት ባሻገር ሆቴል ለተጫዋቾች የሚሆንና ለእንግዳዎች ማረፊያ የሚሆን ሆቴል ፕሮፖዛል ማምጣት አለብህ። የመጫወቻ ሜዳ በቂ የሆነ መቀመጫ ያለው ለኛ ህዝብ የሚበቃ ለጨዋታም የሚመጥን ሜዳ ማቅረብ አለብህ። በሶስተኛነት ደግሞ የመዝጊያ ምሽት የሚካሄድበትን አዳራሽ ማቅረብ አለብህ። እነኚህ ሶስቱን አሟልተህ ኮንትራት ይዘ ለፌዴሬሽኑ ታቀርባለህ። ፌዴሬሽኑ ሲያትል ለምሳሌ ዘንድሮ ሲያትል ተወዳድሯል፣ ቶሮንቶ ተወዳድሯል፣ ሎስ አንጀለስም አካባቢ ሞክረው ነበር፣ ወደ እናንተም ወደ ዲሲ ቨርጂኒያም ሞክረው ነበር። ግን ከነኚህ ሁሉ እነኚህ የጠቀስኳቸውን 3 መስፈርቶች አሟልቶ ያቀረበው የሲያትል ከተማ ብቻ ነበር። ስለዚህ የቀረበልን የተሟላ ነገር የሲያትል ነው። የሲያትልን አደረገን። በዚሁ አጋጣሚ ስለ ዴንቨር በተደጋጋሚ ወቀሳዎች ይቀርባሉ። በሶሻል ሚዲያችንም ላይ ኮሜንቶች ይመጣሉ እና ይህንንም ግልጽ ለማድረግ የባለፈው ዓመት የ2024ን ውድድር ከማድረጋችን በፊት 23ን ጨርሰን ለ24 ስንዘጋጅ ዴንቨር ከተማ ላይ ነበር ኦክቶበር ላይ ስብሰባ ያደረግነው። የዴንቨር ከተማ ውድድሩን እነሱ ጋር እንዲሆን እንደሚፈልጉ ውድድሩም ሆኖ አያውቅም እዛ ከተማ ውስጥ በጣም እንደሚፈልጉ ከንቲባው ራሱ እንዳጋጣሚ በቪዲዮ ገብቶ በጣም እኛ እዛ ከተማ እንድንሄድ ዝግጁ እንደሆኑ በጉጉት እንደሚጠብቁን የሚቻለውን ነገር በሙሉ እንደሚያደርግልን የከተማው ከንቲባ ራሱ በቪዲዮ መጥቶ ስብሰባችን ላይ መግለጫ አድርጎ 2024 ዴንቨር ነው የምንሄደው የሚል ጉጉት ኖሮን በጣም ጠብቀን ነበር። ሆኖም ግን ከዛ ስብሰባ በኋላ ከዴንቨር የመጣልን እንዳልኩ ለእነኚህ 3 መስፈርቶች ማሟያ ምንም የመጣልን ነገር የለም። ስለ ሜዳ የመጣልን የለም፣ ስለ ሆቴል የመጣልን የለም፣ ስለ መዝጊያ አዳራሽ የመጣልን ምንም አይነት የለም። እና ከዛሬ ነገ ይመጣል በማለት ታስታውስ እንደሆነ አትላንታ እንደሚሆን ራሱ በጣም ቆይተን የተናገርነው ወደ ሜይ አካባቢ ነው የተናገርነው። እና በዛ በጣም ብዙ ተወቅሰናል፣ ብዙ ተብለናል። ግን እዛ መሄድ ጉጉቱ ስለነበረን በዛ የተነሳ ምንም ነገር አልመጣም። ያው አትላንታ ሄድን። ከዛ ከአትላንታ በኋላ ደግሞ ዓመታዊ ግምገማ ሲደረግ ይህን ስብሰባ እንደገና ዴንቨር እናድርገው፣ ለምንድን ነው ዴንቨር ያልሆነው? ተመልሰን መሄድስ የምንችልበት መንገድ አለ ወይ በሚል ከኮሚኒቲውም ከቡድኑም ጋር ለመነጋገር ብዙም ባጨቃጭቅም ዴንቨር ስብሰባ ተደርጎ ዴንቨር ሄደን ነበር ባለፈው ኦክቶበር። እና እንግዲህ ያው ዴንቨርም እንደ ማንኛውም ከተማ ማመልከቻ አስገብቶ እነኚህን መስፈርቶች አሟልቶ መወዳደር እንደሚችል ግልጽ ነበር። እንዳልኩ ሁሉን ነገር አሟልቶ ፊት ለፊት የመጣ የሲያትል ከተማ ብቻ ስለነበር የሲያትል ከተማ ነው የተመረጠው። እና በእንደዚህ አይነት መልክ ነው የሚመረጠው እንጂ አንድ ከተማ ብቻ ተደጋግሞ በመሄድ እኛ የምናገኘው ጥቅም ያለ የሚመስል የተለየ ነገር የምናገኝ ለዛ ከተማ ብቻ የምንሰጥ ምናምን እየተባሉ ያው በማወቅም ባለማወቅም የሚነሱ አሉና እንግዲህ ይሄ መልስ እነኛን ሁሉ ይመልሳል ብዬ ተስፋ አደርጋለሁ። ይሄን አሰራር ግን እነሱ በግልጽ ያውቃሉ። አሁን በየስቴቱ ያሉ እግር ኳስ ቲም ያላቸው ቡድኖች እነሱ እንደሆነ የሚያዘጋጁት በትክክል ከመተዳደሪያ ደንባችንም ላይ ያለ ነገር ነው። እያንዳንዱ ቲም ይህንን ነገር ያውቃል። አሁን ዘንድሮ ለ2026 ማን እንደሆነ ባልናገርም ለ2026 ዝግጁ ነን ብለው ማመልከቻ ኦልሬዲ ካሁኑ ያስገቡ ቡድኖች አሉ ለሚቀጥለው ዓመት። እና እንግዲህ ለሚቀጥለው ዓመት ለምሳሌ ቶሮንቶ ዘንድሮ እነሱ ጋር እንዲሆን በጣም ለፍተው ደክመው ቅርብ ድረስ ደርሰው ነበር ሜዳ እስከ ማግኘት። ሜዳን ካገኘን በኋላ
ሆቴል ማግኘት አይከብደንም ብለው ሜዳ እስከ ማግኘት ድረስ ደርሰው ነበር። ግን ቶሮንቶዎች ሜዳ በሚያመጡበት ሰዓት ሲያትል ሁሉን ነገር አጠቃሎ ጨርሷል እና ቶሮንቶዎችም ሲናገሩ ምንድን ነው ያሉት? እኛ እዚህ ጋር ደርሰናል፣ ከዚህም በኋላ ያለው አይከብደንም። ነገር ግን ከኛ የበለጠ ከኛ የገፋ የሄደ ካለው ሰዓት ካለንበት ሰዓት ማጠር የተነሳና ለፌዴሬሽኑ ይጠቅማል ከማለት ሌላ ከተማ ካለ ፈቃደኞች ነን ወደዛም ቢሄድ ብለው ያው ትልቅ ድጋፍነታቸውን አሳይተዋልና ይሄም ትልቅ የሚደነቅ የሚመሰገንም ነገር ነው በዚህ አጋጣሚ ለነሱም። እና ቡድኖች 32 ቡድኖች አሉ። 32ቱም ቡድኖች አንድ ውድድርን ለማዘጋጀት ያለውን መስፈርት በትክክል ያውቃሉ። ገደብ አለው። አሁን ማመልከቻ የሚያስገቡበት ከዚህ እስከ ማስገባት አለባቸው የሚል ኦክቶበር ላይ ስንሰበሰብ እስከ ዲሴምበር 15 ድረስ እንዲያሳውቁ እስከ ዲሴምበር 15 ድረስ ማንም ቡድን ካላስገባ ግን አስተዳደሩ ወይም ኤግዜክቲቭ ኮሚቴው የት ከተማ ቢሆን ያዋጣል፣ የት ከተማ ቢሆን ይጠቅማል፣ ህዝቡን መጥቶ የሚደሰትበት ፌዴሬሽኑም ለሚቀጥለው ዓመት ገንዘብ የሚሰራበት ቦታ የመወሰን ስልጣን ተሰጥቶት ነበር። ሆኖም ያው እንዳልኩ ሲያትል ብቻ ገፍቶ ስለመጣ እዛ ደረጃ ላይ ብዙም አልደረስንም እንጂ ያው ገደብ ይቀመጣል በመተዳደሪያ ደንቡ ራሱ አስቀድመው እንዲያስገቡ ይደረጋል። ግን ያው ካለው ክብደት አሁን ለሚቀጥለው ዓመት ትንሽ ከዘንድሮ ራሱ የሚከብድ ይመስለኛል። ምክንያቱም የዓለም ዋንጫ ወደ አሜሪካ ስለሚመጣ የምታደርግበት ቦታ ላይ ያ ሰዓት ደግሞ የዓለም ዋንጫ የሚካሄድበት ሰዓት ስለሆነ እሱ የሚከብድ ይሆናል። ግን ሆኖም ደስ የሚለው ምንድነው አትሊስት ለሚቀጥለው ዓመት ያስገባ እንዳልኩ ያስገባ ከተማ አለ። እንግዲህ ሌሎችም አስገብተው ተወዳድረው ከሌላው ጊዜ ቀደም ብለን እናሳውቃለን ብዬ ተስፋ አደርጋለሁ። እኔ ጥያቄ አለኝ ያሬዱ፣ እንደው ግልጽ እንዲሆንልኝ እንዳልከው እንግዲህ ቲሞቹ የራሳቸውን ነገር ይሞክሩና እንግዲህ ስቴዲየምም የመፈለግ ምናምን ከዛ በኋላ እንግዲህ ዲሲሽኑ ወደ እናንተ ነው የሚመጣው ብዬ አስባለሁ። የኮሚቴው ወይም የቦርዱ አወቃቀር እንዴት ነው? እስቲ ስለ ስራ አፈጻጸማቸውም ትንሽ ነገር በላይ ትንሽ ግልጽ የሆነ ነገር እንዲኖር። ቦርዱ እንግዲህ ያው የበላይ አካል ነው ወይም ላይክ አስተዳደሩ ትልቁ ወሳኙ አካል ቦርዱ ነው። ቦርዱ የቀን በቀን ወይም የኤቭሪዴይ ተግባራቱን የሚፈጽምለት ኤግዜክቲቭ ወይም አስተዳደር ደግሞ 9 ተመረጧሉ። ከፕሬዚደንት ጀምሮ ቫይስ ፕሬዚደንት፣ ገንዘብ ያዥ፣ ኦዲተር፣ ፋይናንስ ቼር፣ ቶርናመንት ኮኦርዲኔተር፣ ቢዝነስ ማናጀር እና ፐብሊክ ሪሌሽን ሌላ የረሳሁት 9 አሉ። ብቻ 9 አስተዳደሮች አሉ። እነኚህ የፌዴሬሽኑን ለምሳሌ አሁን የሲያትል ከተማ ፕሮፖዛል ሲያስገባ ኤግዜክቲቭ ኮሚቴው ቴክ ኦቨር ያደርግና ከሆቴሎች ጋር ተነጋግሮ መደረግ የሚገባው እንዲሆን አድርጎ ከስቴዲየሙ ጋር ተነጋግሮ የሚስተካከል ነገር ካለ ከአዳራሽ ጋር ተነጋግሮ እነኚህን ቴክ ኦቨር አድርጎ ይሰራል። ያንን ስራ ይሰራል። ሆኖም ግን ሜጀር ውሳኔዎች ሲኖሩ ቦርዱ የበላይ አካል እንደመሆኑ መጠን አመታዊ ስብሰባ ላይ የሚወሰኑ ውሳኔዎች አሉ። 32 እንዳልኩት 32 ቡድኖች አሉ። 32 ቡድኖች እያንዳንዳቸው 2 ተወካዮች አሏቸው እና አንድ ቲም 2 ተወካይ አለው። አንድ ፕራይመሪ እና ሰከንደሪ ቀዳሚና ሁለተኛ ተወካዮች አሏቸው። የቲማቸውን ወይም የኮሚኒቲያቸውን አስተሳሰብና አስተያየት እንዲሆንላቸው የሚፈልጉት ፌዴሬሽኑን ይጠቅማል የሚሉትን ሀሳቦች በአመታዊ ስብሰባ በሚደረግበት ጊዜ 2 በአካል ስብሰባ ይደረጋል። ከዛ ውጪ በቴሌኮንፈረንስ በዙም ስብሰባዎች ይደረጋሉ። እዛ ላይ ያንጸባርቃሉ እና የቦርዱ ኃላፊነት ይሄ ሲሆን የኤግዜክቲቭ ኮሚቴ ወይም የአስተዳደሩ ኃላፊነት ደግሞ እንዳልኩ ነገሮችን መወሰን፣ ፌዴሬሽኑ ወክሎ እንደዚህ ለምሳሌ ንግግርን ማድረግ፣ ኮንትራቶችን መፈራረም፣ ቬንደሮች ጋር ስምምነትን ማድረግ እንደዚህ አይነት አስፈላጊ ነገሮችን ደግሞ የአስተዳደር ኮሚቴው ያደርጋል። አዎ፣ ስለዚህ እንዳልከው ቲሞቹ ከተማቸው ላይ እንደሚመጣ መጀመሪያ እነሱ የራሳቸውን ጥረት ያደርጋሉ። ያንን ካደረጉ በኋላ ወደ እናንተ ይመጣና ከዛ በኋላ ነው እንግዲህ ዲሲሽን የሚሰጠው ማለት ነው። አዎ፣ አንድ ቲም ለምሳሌ እናንተ ጋር አሁን በዲኤምቪ 5 ቲሞች አሉ። 2 ሜሪላንድ አሉ፣ 2 ዲሲ ውስጥ አሉ፣ 1 የቨርጂኒያ ቲም አለ። ወደዛ እንዲመጣላቸው ከፈለጉ እነሱ ናቸው ማመልከቻውን የሚያስገቡት፣ እነሱ ናቸው መሟላት ያለበትን ነገር አሟልተው የሚያመጡት። ያንን ካመጡ በኋላና ለእኛ ሲሰጠን ያ የተሻለ መሆኑ ታውቆ ከተመረጠ በኋላ ለምሳሌ እነሱና እኔ ለምሳሌ ሳኖዜ ነው ያለሁት፣ እኛና እነሱ ሁለታችን ብናስገባ የትኛው ይሻላል የሚለውን ሜትሪክስ ተሰርቶ ይወዳደርና ዲሲ ይሻላል ተብሎ ዲሲ ከተመረጠ በቃ ዲሲ መመረጡን ኤግዜክቲቭ ኮሚቴው ቴክ ኦቨር አድርጎ ስራውን ይሰራል እንጂ መጀመሪያ ያው ወደ ውድድሩ ወደ አንድ ቦታ እንዲሄድ ቡድኖች ናቸው ማመልከቻ ማስገባት ያለባቸው። ግን ቅድም እንደጠቀስኩት እስከ ዲሴምበር 15 ተብሎ ማንም
ማመልከቻ ባያስገባ ኖሮ ደግሞ ያ ደግሞ የስራ ኃላፊነት ለኤግዜክቲቭ ኮሚቴው ተሰጥቶ የነበረ ስለሆነ ኤግዜክቲቭ ኮሚቴው ደግሞ አይ እዚህ ቦታ ቢሄድ ብሎ ያንን ሰርቶ ደግሞ ያሳውቃል። እንደዚህ አይነት ሲያጋጥም በጣም ጥሩ ቴንክ ዩ ያሬዶ። እንግዲህ አሁን ወደ ህዝቡ ቅሬታ የህዝቡ ብቻ ሳይሆን እኛም ያለን ቅሬታ ወደሱ ስንገባ እንግዲህ እንዳልከው አጭር ጊዜ ነው። አሁን 3 ወር 4 ወር ነው አሁን ይሄኛው የታወቀው ሲያትል እንደሆነ። አምናም አትላንታ ላይ በጣም ችግር ነበር። ይሄ አሁን ብዙ ፋሚሊ ያላቸው ልጆቻቸውን ይዘው ለመሄድ አሁን ከሆቴል ውድነት ከትራንስፖርት ውድነት አኳያ ልክ ያለፈው ዓመት አትላንታ ላይ የነበረው ሲቋጭ እዛ ላይ የሚቀጥለው ዓመት እንደሚደረግ አናውንስ የማድረግ ነገር ቢኖር ብዙዎች ታዳሚ በጣም ከያሉበት ይመጣሉ ያስባሉ። ፕሮግራም አድርገው እቅድ አድርገው ኢትዮጵያ መሄድ እንኳን ባይፈልጉ እዚህ ባለበት አካባቢ መጥተው ልክ ኢትዮጵያዊነት ፊሊንጉ እኔ አሁን እዛ ቦታ ላይ ሲሄድ ደስ የሚለኝ የሆነ አትሞስፌሩ በጣም ደስ ይለኛል። የጠፉ የድሮ ጓደኞችን አገኛለሁ። በቃ ኢትዮጵያው እንደ ጥምቀት እንደምን ይመስለኛልና ያንን ከህዝቡን ያገናዘበ አይደለም ይላሉ ብዙዎችና አንተ ምን ምላሽ አለ በዚህ? ትክክለኛ ወቀሳ ነው። ምንም ማስተባበያ ሊሰጥበት የሚችልም አይደለም። እንዳልኩ አሁን ነገሮችን መደጋገም እንዳይሆን እንጂ አፕሊኬሽኖች ከሌሉ የት ከተማ ነው የምንሄደው የሚለው አሁን ልክ ሲያትል ለምሳሌ ሄደን ልክ ጁላይ 5 ሲያልቅ የሚቀጥለው ዓመት የሚሆነው እዚህ ቦታ ነው ብሎ መናገር ብንችል ለእኛም እኮ ስራውን ያቀልልናል። እንዳልከው ሰውም ደግሞ አስቀድሞ ፕላን እንዲያደርግ ኦኬ በቃ ዘን የሚቀጥለው ዓመት እዚህ ስለሆነ ካሁኑ አስቀድሞ ቲኬቱን መፈለግ ይችላል። ኤርቢኤንቢ ቡክ ማድረግ የሚፈልግ ኤርቢኤንቢ ቡክ ያደርጋል። ሆቴል የሚይዝ ሆቴል ይይዛል። መኪና የሚከራይ ቲኬት የሚቆርጥ እነኚህ ነገሮች ለማህበረሰባችን ብቻ ሳይሆን ለቲሞችም ለእኛም ራሱ የት ነው የምንሄደው የሚለውን ማወቅ ስራውን ያቀልናል። ሆኖም ግን ያ ነገር እየሆነ ስላልሆነ ነው እየቆየን የምናሳውቀው። ማመልከቻ ከተማዎች እያስገቡ ስላልሆነ አንዳንድ የሚመጣው ወቀሳ ምንድነው? አንድ ቡድን ያ ውድድር ወደ ሀገሩ እንዲመጣለት አፕሊኬሽን ሲያስገባ ምንድነው ተጠቃሚ የሚሆነው ምንድነው የሚያገኘው ነገር የሚለው ብዙም ስላልነበረ የተሻሻለ ነገር እንዲሆን ቲሞች ለምሳሌ እኔ ሳኖዜን ቡድን ወክዬ ውድድሩ ወደ ሳኖዜ እንዲመጣ ማመልከቻ ካስገባው ሳኖዜ ቡድን ውድድሩ ወደ ሳኖዜ በመምጣቱ ተጠቃሚ የሚሆንባቸው አድቫንቴጆች መኖር አለባቸው፣ ኢንሴንቲቭ መጨመር አለበት ተብሎ አንዳንድ የተስተካከሉ ነገሮች አሉ። በዛም ነው ዘንድሮ እንዳልኩ ሲያትል ገፍቶ ቢሄድም ሌሎችም እየሞከሩ እየተወዳደሩ የነበሩ ከተማዎች ነበሩ እና እንደኛ ፍላጎትማ የዓመትን ብቻ ሳይሆን የ2 ዓመትን ብናሳውቅ ደስ ይለናል። ግን እንዳልኩ አንዳንድ ጊዜ ውድድር አድርገን ስንጨርስ ሰው ውድድሩ መካሄዱን ብቻ ነው የሚያየው እንጂ ውድድሩ ሲያልቅ ለሚቀጥለው ዓመት ሬፈረንስ ስንጠይቅ የስቴዲየም ሬፈረንስ ይጠይቃሉ፣ የሆቴል ሬፈረንስ ይጠይቃሉ። ስቴዲየሙ ላይ ምን ተፈጠረ? መጠጥ መሸጥ አይፈቀድም። ነገር ግን የኛ ማህበረሰብ መጠጥ ይሸጣል። መጠጥ ደብቆ ከመሸጥ አልፎ ፊት ለፊት ተሽጦ ጠርሙሱ የቢራው ጠርሙስ ምናምን በየቦታው ተጥሎ ይሄዳል። ስለዚህ እኛውን ከጀርባ ሄደን የምንሰበስበው። ስለዚህ የሚቀጥለው ዓመት ሬፈረንስ ሲጠየቅ የዘንድሮ ሜዳ ምን ይላል? አይ እነኚህ ሰዎች መጠጥ እንደዚህ ዳላስ ላይ ብዙ ቬንደሮች የተዘጉት ፋየር ማርሻሎች መጥተው ኢንስፔክት ሲያደርጉ ብዙ መጠጥ ስለተገኘባቸው ድንኳናቸው ተዘጋ እና የኛም ፌዴሬሽኑ ማድረግ ኃላፊነት እንዳለበት ሁሉ ተሳታፊውም ኃላፊነት አለበት። ምክንያቱም አንድ ኢትዮጵያውያኖችን ከዓመት ወደ ዓመት የሚያሰባስበን በምንም ነገር ሳይከፋፍል በሃይማኖትም ሳትል በዘርም ሳትል በፖለቲካም ሳትል በኢትዮጵያዊነት ብቻ የሚያሰባስበን ለ42 ዓመታት ያለ የቆየ ይሄ ድርጅት ነው። ስለዚህ ይሄ ነገር እንዲቆይ እያንዳንዳችን የፌዴሬሽኑን አካላት ኃላፊነት አለባቸው። የሚመጡትም ቬንደሮቻችን ኃላፊነት አለባቸው። ተጫዋቾቻችን ሆቴል ውስጥ የሚያሳዩት ባህሪ ኃላፊነት የተሞላበት መሆን አለበት። ዝም ብለህ ኮሪደር ላይ ኳስ መጫወት አትችልም። ሎቢ ላይ ኳስ መጫወት አትችልም። ድምፅ ሌሊት መረበሽ አትችልም። እነኚህ በሙሉ ፋክተር አድርገው ለሚቀጥለው ዓመት ሆቴል ለመያዝ ስንፈልግ ችግር ይገጥመናል። ሬፈረንስ ሲጠየቅ አይ እነኚህ እኮ በጣም ላውድ ናቸው፣ ሰዓት ጠብቀው አይተኙም፣ መጠጥ ሜዳ ላይ ይሸጣል፣ በአጥር ዘለው ይገባሉ፣ አያጸዱም፣ ትራሻቸውን በየቦታ ነው የሚጥሉት። እንደዚህ አይነት ነገሮች እነኚህ ዝም ብዬ እየጠቀስኳቸው ሳይሆን የተባልነውን ነገር ነው የምነግርህ እና እነኚህ ካልተስተካከሉ እየከበደ እንጂ እየቀለለ አይሄድም እና ትልቁ ያው ውድድሩን ለማዘጋጀት የሚፈልጉ ከተማዎች ኢንሴንቲቫቸው ተስተካክሎ አፕሊኬሽኑን ከማስገባት ነው። እንግዲህ መደጋገም እንዳውን ለሚቀጥለው ዓመት ካሁኑ ያስገባለ። ይሄ ለየት ያለ ነው። በቅርብ ካሳለፍናቸው ዓመታት ውስጥ እንደዚህ ያጋጠመን የለም። ስለዚህ ይሄ ራሱ አንድ ወደፊት እርምጃ ነው። እንደ እግዚአብሔር ፈቃድ ሁሉ ተሳክቶ ያን እናሳውቃለን። ሲቀጥል ግን እንዳልኩ ይሄ ሁሉ ኃላፊነት ያለበት አካል ነውና ታዳሚውም ሲመጣ ኃላፊነት የተሞላበት መሆን አለበት። ምክንያቱም ይሄ ነገር እንዲቀጥል በዛ ልክ ደግሞ መጥቀስ የምፈልገው በዛ ልክ
ይህ ተቋም እንዳይቀጥል የሚፈልጉ ብዙ አሉ። ደግሞ ከማህበረሰቡ መካከል ተጠቃሚ ሆነው ግን ነገር ግን ይህን ፌዴሬሽን ለማፍረስም ሆነ ለማዳከም የሚሰሩ ብዙ አሉ። በመዝጊያ ምሽት ላይ ሌላ የምሽት ፕሮግራም የሚያዘጋጁ ትልልቅ አሉ። እነሱ እንዲያቆሙልን በአሁኑ ከአርቲስቶች ጋር እየተነጋገርን ነው። በፈለጉት ቀን ያድርጉ። መዝጊያ ምሽቱን ግን የፌዴሬሽኑ ስለሆነ ያንን እንዳይጋፉ። ይህ ተቋም መቀጠል ማለት ማንኛውም ሰው እዛ ጋር መጥቶ የሚሰራው ሌላም ፕሮሞተር ሆነ አርቲስቱም ሆነ ቬንደርም ሆነ ምንም ይሄ ፌዴሬሽን ሲኖር ነው ሁላችንም ተጠቃሚ የምንሆነው እና የማያግባቡን ነገሮች ሊኖሩ ይችላል። በመነጋገር ልንፈታቸው እንችላለን። ተነጋግረን ባንፈታቸውም እንኳን አንዱ አንዱን ጎትቶ የመጣል መሆን የለበትም እና ይሄ ተቋም እንዲቀጥል የሁላችንም አስተዋጽኦ የተሞላበት መሆን አለበት ብዬ አምናለሁ። ጥያቄውን እንግዲህ ነካ አድርጌ መለስኩ። አይ ጥሩ ነው እንዳልከው ግን ወደ ቬንደሮቹ እመጣለሁ። ከዛ በፊት ግን አሁን እንዳልከው እኛም የምናየው ነገር ነው፣ ብዙዎቻችንም የምናየው ነገር ነው ያልከው ነገርና እንደውም አስታውሳለሁ ባክን ታይም ስንት ዓመተ ምህረት ላይ እንደነበር አላስታውስም። ሆቴል ውስጥ እንደዚህ የተያዘበት ለስፖርት ተጫዋቾች የተያዘው ሆቴል ውስጥ ባዝ ውስጥ አይስ ሞልተው በጣም ብዙ መጠጦች ተደርጎ ቴሌቪዥኖች እስከ መሰባበር ቴሌቪዥኖች እስከ መሰረቅ የደረሰበት ጊዜ አስታውሳለሁ። እዚህ ዲሲ አርኤፍኬ ስቴዲየም የነበረ ጊዜና አስታውሳለሁ። በሚቀጥለው ዓመትም እንደዛ የሆነ ሌላ ቦታ ልታዘጋጁ ትፈልጉ ያንን ሪፈር አድርገው ለእናንተ ማከራየት እንደማይፈልጉ የነበረውን ቻሌንጅ አውቃለሁ። ግን አትሊስት ውጭ ያለው ሆቴሉን ያል መቆጣጠር ባትችሉ ስቴዲየም ውስጥ ያለውን ነገር በግልጽ የሚታየው ነገር ያኛው ለሚቀጥለው ዓመት አፌክት የሚያደርጋችሁ ከሆነ እዛ ውስጥ የመቆጣጠር ነገር አለ ወይ በእናንተ ባላፊነት አለ? እዛ ደረጃ ሳይደርስ መጀመሪያም ማስቀድመን ለማህበረሰቡ ቬንደር ለሚመጡትም እንናገራለን። አንዳንዴም አይተን እንዳላየም ዝም እንላለን። ግን አሁን በጣም በቃ በፊት እኮ መጠጣውን ብትሆን እንዲያው ሐሙስ፣ አርብ፣ ቅዳሜ ነበረ የሚሆነው። እሺ ብቻም እያልክ እንዳላየ ታልፋለህ። አሁን ከሰኞ ከእሑድ ጀምሮ በጠራራ ፀሐይ ሁሉም ቡና የሚጠጣ እስከሚመስል ድረስ ቀይ ኩባያ ይዞ ይዞራልና ወይ የቡና ኩባያ ይዞ ይዞራልና በዚህ ጠራራ ፀሐይ እነኚህ ማህበረሰብ ምን አይነት ቡና ጠጪዎች ናቸው? ቡና ከኢትዮጵያ ቢመጣም አደገኛ ቡና ጠጪዎች ናቸው የሚያስብል ነውና እንዲያው አይን ያወጣ ነገር እየሆነ መጣ እንጂ እንናገራለን። ከመናገር አልፎ ለቬንደሮች እናሳውቃለን። በኮንትራታቸው ላይ አግሪመንታቸው ላይ እናስቀምጣለን። ለዛም ነው ዳላስ ላይ መጥቶ ቬንደሮች ሲዘጉ እኛ ምንም ማድረግ አንችልም ከአቅም ውጪ ስለሆነ አስቀድመን ስለተናገርን። አሬኒ ታይም ፋየር ማርሻል መጥቶ ኢንስፔክት አድርጎ እንደዚህ አይነት ነገር አግኝቻለሁ ብሎ ቢዘጋ እኛ ጋር መጥቶ ከሰረን ማለት አይችሉም። ምክንያቱም አስቀድመን ስለተናገርን ይህንን አውቀው እንዲገቡበት ስለምናደርግ። ግን ያው እነሱም ተጠቃሚ በሚል እየታለፈ ነበር። አሁን ግን እንዳልኩ ሜዳ ማግኘት ከባድ እየሆነ ሬፈረንስ ማግኘት ከባድ እየሆነ እንዲያው በዚህ አጋጣሚ ፕሬዚደንቱን ለማመስገን ያክል እየዞረ ዝም ብሎ ቆሻሻ ሲሰበስብ ነው የሚውለው። እንደዚህ አይነት ነገር ሌሎች እንዳያዩት የሚያከራዩን ሰዎች እንዳያዩ በኋላ ችግር እንዳያመጣ በሚል ከስራ ወደታች ሁሉ ወርዶ ቆሻሻ እየሰበሰበ እያጸዳ ማታ ድረስ እያመሸ የሚያሳልፍባቸው ጊዜዎች አሉ። ይህም ፕሬዚደንት ብቻ ሳይሆን ከሱ በፊት የነበረው እንደዚህ አድርገዋልም። ግን ማህበረሰቡም ሊተባበረን ይገባል። ከኛ የሚጠበቀውን አድርጉ ተብሎ ወቀሳ እንደሚቀርብብንም ትክክልም ሲሆን እሺ ብለን እንደምንቀበል ስናጠፋም ይቅርታ እንደምንጠይቅ ሁሉ የሚመጣው የሚሳተፈው ማህበረሰብ ይህንን ተረድቶ ቢተባበረን ደግሞ ለሁላችንም እድገት ነው። ለሚቀጥለውም ዓመት የተሳካ ያማረ ውድድሮችን ለማካሄድ ነገሮችን እያቀለልን እኛም የምንወቀስበትን እያሻሻልን እንድንሄድ ይረዳናል ብዬ አምናለሁ። እንግዲህ እንዳልከው ካነሳው አይቀር አሁን እንዳልከው ህብረተሰቡም ይተባበራል። ግን እኔ አሁን የራሴን አንዳንድ ሪሰርች ምናምን ሳደርግ እንዲህ አይነት አሁን በተለይም ደግሞ መጠጥን በተመለከተ እንደዚህ አንዳንድ ሴሮም ውስጥ ከሚገቡ ነገሮች እንግዲህ ከበፊቱ አሰራር ይሁን አላቅም ከአሁኑ አላቅም፣ ግን እንደዚህም አንዳንድ የራሱ የቦርዱ አባላቶችም እንዳሉበት የሚናገሩ ሰዎች አሉ። ለነሱ ምን መልስ አለ? እንዳሉበት ማለት ያው በመሸጡ ነው ወይስ በማስገባት እንጂ እነዛ አይነት ሰዎች የሌላቸው ሰዎች መጀመሪያ ሲገባም ተፈትሾ ነው የሚገባውና ማይፈተሹ ጥቂት ሰዎች አሉ መግቢያ ኦል አክሰስ ያላቸው እና እነሱ ብቻ ናቸው ማስገባት የሚችሉትና እነሱ ማስገባት ካልቻሉ ሌሎች ሰዎች እንዴት ሊያስገቡ ይችላሉ የሚሉ ሰዎች አጋጥመውኛል። እንግዲህ የፌዴሬሽኑ አካል ሆኖ በእንደዚህ አይነት የሚሳተፍ ካለ ይህንን ማስረጃ ይዞ ሰው ከቀረበ
በደስታ ተቀብለን ፌዴሬሽኑ መውሰድ ያለበትን እርምጃ እንወስዳለን። ይህንን ሌሎችን አታድርጉ እያልን እኛ የምናደርግ ከሆነ ምን ጥቅም አለው? አስመሳይነት ነው የሚሆነው እና የፌዴሬሽኑ አካል የሆነ በእንደዚህ አይነት ነገር እንግዲህ እኔ አይሳተፍም ልል አልችልም። ሰዎች ቅሬታ ካቀረቡ ያዩት ነገር ሊኖር ይችላል። ሆኖም ግን የፌዴሬሽኑ አካል አስተዳደርም ሆነ ቦርድ ሜምበር አባል የሆነ የተከለከሉ ነገሮችን በር ላይ ያስገባል ብዬ አላምንም። እኔ ያየሁትም ስለሌለ አድርገዋል ልል አልችልም። ግን ወቀሳውና ጥያቄው ከቀረበ እንደዚህ አይነት ነገር ሲደረግ ያየ ሰው ካለ ያንን ማስረጃ አምጥቶ ቢያቀርብልን ከነ ማስረጃው ለቦርዱ አቅርበን እርምጃን መውሰድ እንችላለን። ግን ደግሞ አንዳንድ ጊዜ ምንድነው ባጅ ያንጠለጠለ ሁሉ የፌዴሬሽኑ አባል ነው ማለት አይደለም። የቬንደር ባጅ የሚያደርግ አለ፣ የሚዲያ ፓስ የሚያደርግ አለ፣ ተጫዋች አለ። ያንን አንዳንዱ ሰው ባጅ ማድረጉን ብቻ አይቶ የፌዴሬሽኑ አካል ሊመስልም የሚችል ነገር ሊኖር ይችላል። አላቅም አይደለም እያልኩም ለመካደም ሳይሆን እንደዚህ አይነት ነገር ሊፈጠር የሚችልበትን መንገድ ይኖራል። ግን አሁንም የምለው የፌዴሬሽኑ አካል ሆኖ ከቦርድም ሆነ ከአስተዳደር ውስጥ ሆኖ በእንደዚህ አይነት መጠጥን በማስገባት በመሸጥ አንዱን ጠቅሞ አንዱን በመከልከል የሚተባበር ካለ በይፋ ቢጠቆምልን በደስታ አስፈላጊውን እርምጃ እንወስዳለን። እኛ በጣም ጥሩ። ስለ ቬንደር እንዴት ነው ቬንደሮች አፕላይ ያደርጋሉ? ምን ያህል ቬንደሮች በአመት አፕሊኬሽን ይሞላሉ? ከዛ ውስጥ ምን ያህል ይመረጣሉ? እንዴትስ ነው የሚመረጡት? እሺ እንግዲህ 3 አይነት ቬንደሮች አሉ። የምግብ አለ፣ የሸቀጣሸቀጥ ወይም ምግብ ነክ ያሉ ነገሮች የሚሸጡ ቲሸርት፣ ጌጣጌጥ፣ የባህል እቃዎች፣ ቡና ምናምን እንደዚህ አይነት ነገሮች ምግብ ነክ ያሉ ማለት እዛ አብስሎ የማይሸጥ እንደዚህ አይነት የሚሸጡ አሉ። ሶስተኛው ደግሞ የበጎ አድራጎት ድርጅቶች ናቸው። አላማቸውን የሚሸጡት የሚለውጡት ነገር የሌላቸው ነገር ግን አላማቸውን ለህዝቡ የሚያስተዋውቁ ድጋፍ የሚያሰባስቡ እርዳታ የሚያሰባስቡ 3 ድንኳኖች አይነት ነው ያለው። ድንኳን እንግዲህ አሁን ለምሳሌ ዘንድሮ ሰኞ በኤፕሪል 28 ነው የሚከፈተው። ማመልከቻ መሙላት ማለት ዳግመ ትንሳኤ በሆነ በነጋታው የቬንደር አፕሊኬሽን ይከፈታል። ቁጥሩ ከአመት ወደ አመት ወይም ከምንሄድበት ቦታ ይለያያል። ለምሳሌ ድንኳን ለማስቀመጥ ለ50 ድንኳን ብቻ የሚሆን ቦታ ከሆነ ያለ ለ3ቱም አከፋፍለት አድርገዋል። በቂ ቦታ ካለ ደግሞ በዛ ቁጥሩ የሚተመነው በዛ ነው። ያ የቢዝነስ ዲፓርትመንት ኃላፊነት ነው። ሆኖም ግን አፕሊኬሽን ሲከፈት አሁን ለምሳሌ ሰኞ እንዳልኩ ሰኞ በ28 ሲከፈት አንተም እኔ ማንም ሰው ሲሞላ ሞልቶ ለምሳሌ የምግብ 20 አለ ብንል 20 ሰዎች የምግብ መመዝገብ ከፈለጉ ገብተው ተመዝግበው ሙሉ ክፍያ ስታደርግ ከ20 ውስጥ አንድ ድንኳን ጋራንቲ ታገኛለህ። አንድ ቁጥር ይሁን 20 ቁጥር የሚታወቀው መጨረሻ ላይ አፕሊኬሽኑ ሲዘጋ እጣ ይወጣል። እጣ በመውጣት ለምን ለእንትና አንድ ቁጥር ተሰጠው ማነው ቀድሞ የተመዘገበው ምናምን የሚል አከራካሪ ነገር ውስጥ ላለመግባት አፕሊኬሽን ይከፈታል። ፈርስት ካም ፈርስት ሰርቭ ነው። ቀድሞ በመጣ ቀድሞ በከፈለ ትመዘገባለህ። አንተ ገብተህ ከፍለህ ስትጨርስ ኮንፈርሜሽን ኢሜል ለአንተ የሚልክልሃል፣ ለቢዝነስ ዲፓርትመንቱም ያሳውቃል። ያ ኢሜል ክፍያህን ማድረግን የሚላክልህ ኢሜል አንተ ቦታ ለምታገኝበት ማረጋገጫ ነው። ከ20 ውስጥ አንድ ቦታ ታገኛለህ። እንዳልኩ አንድ ቁጥር ይሁን 6 ቁጥር 7 ቁጥር 20 ቁጥር እሱ መጨረሻ ላይ እጣ ሲወጣ የሚወሰን ነው እና በእጣ ነው የሚደረገው። ቬንደሮች በተሰበሰቡበት አስቀድሞ ተነግሯቸው ልክ ሲሞላ ኢሜይላቸው ስላለን ኢሜይል ይላክላቸዋል። በዚህ ቀን ይወጣል ይባላል፣ መግለጫ ይሰጣል፣ ይናገራል። ሁሉም ቬንደሮች በተሰበሰቡበት እጣ በማውጣት በዛ ነው የድንኳን የሚወሰነው። ግን ድንኳን ለማግኘት ቀድሞ መጥቶ የተመዘገበ ቀድሞ የከፈለ ክፍያውን የጨረሰ በእርግጠኝነት ድንኳን ያገኛል። እንዳልኩት የቱ ጋ ነው የሚለው አንድ ቁጥር ፊት ጋር ሊሆን ይችላል፣ ኋላ ሊሆን ይችላል። እሱ በእጣ የእድል ጉዳይ ነው። ተመልካቾቻችን ፕሮግራማችን ይቀጥላል። እንደተመለከታችሁት እንግዲህ ከዘንድሮ ዓመት ስለሚደረገው የኢትዮጵያ እግር ኳስ ፌዴሬሽን ዓመታዊ በዓል ላይ በተመለከተ ጥያቄና መልስ ከያሬድ ከህዝብ ግንኙነት ኃላፊው ጋር ጨዋታ እያደረግን ነው። ጨዋታችን ይቀጥላል። ከአፍታ ደቂቃ በኋላ እንመለሳለን። አብራችሁን ሁኑ። አሁን ደግሞ እንግዲህ የህዝብ ግንኙነት ነሃርላንድ ኢስራርሻ አሁን በረኛ። እሺ በረኛ ስለ ፕሮግራሙ ጠቅላላ አድርጋ ጊዜ ነው ሲጀባሉ አጭር ነገር። እሺ ያው እንግዲህ ዝግጅቱ ተጀምሮ ዛሬ መጨረሻ ቀን ላይ ደርሰናል። እንግዲህ እግዚአብሔር ይመስገን ነው እዚህ ቀን ያደረሰን። እንግዲህ አሁን በዚህ እየተካሄደ ያለው ጨዋታ የሌጀንዶች ጨዋታ ነው። ለኢትዮጵያ ብሔራዊ ቡድን ለክለቦች ብዙ አስተዋጽኦ ያደረጉ ለእግር ኳስ ማድረግ ብዙ አስተዋጽኦ ያደረጉ ተጫዋቾች የሚገኙበት ውድድር ነው። ጥሩ ውድድር ነው። በተለምዶ የሌጀንዶች ኢስት እና ዌስት የሚባል ነው። አንድ እኩል እንገኛለን። እንግዲህ ዋንጫውን ለመብላት ጥረት እያደረግን ነው።
በሰሜን አሜሪካ ነዋሪ ለሆኑ የኪነ ጥበብ ባለሙያዎች ላበረከቱት አስተዋጽኦ የሚሸለሙበት ቀን ደረሰ። በተለያዩ የኪነ ጥበብ ሥራዎቻቸው አሻራቸውን ላኖሩ ባለሙያዎች ጥበብ የተሰኘውን አዋርድ ለመጀመሪያ ጊዜ ይበረከትላቸዋል። ሁሉንም የኪነ ጥበብ ባለሙያዎች በቀይ ምንጣፍ ተቀብለን ምሽቱን የሚደሰቱበትና የሚኮሩበት እናደርጋለን። በመጪው ሜይ 4 6450 ሳውዝ ቫንዶር ስትሪት በሚገኘው በሴንዲ ሴንተር እንገናኝ። ጥበብ አዋርድ። ተመልካቾቻችን ተመልሰን መተናል። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። አሁንም አብራችሁ ቆዩ። ወደ መጨረሻው የሄድን ነው። አብራችሁን ከቆያችሁ ታተርፋላችሁ። ስለማንኛውም ስለ ኢትዮጵያን እግር ኳስ ፌዴሬሽን ያላችሁ ጥያቄ በሙሉ በዚህ ቪዲዮ ምላሽ ያገኛል ተስፋ እናደርጋለን። ሁሌም እንደምንለው ደግሞ ቻናላችንን ሰብስክራይብ ማድረግ ቤተሰቡ ነው። እንግዲህ ወደ ቬንደሩ ቅድም እንዳልከው ሰዎቹ ያውቃሉ ወይ እንዳልከው እንግዲህ እጣ ይወጣል ነው ያልከው። ቁጥራቸው የቱ ጋር እንደሆነ አይታወቅምና እንዳልከውም ቅድም ብዙ ሰዎች ኮምፕሌንስ ያደርጉ ሰባለሁ። ይሄን ያህል ከፍዬ እኔ ቦታ አልሰጠኝም፣ አይን ቦታ አልሰጠኝም፣ ከኋላ አደረጉኝ፣ ከጀርባ አደረጉኝ፣ ከጎኑ አደረጉኝ የሚል ነገር ባለፈው ዓመት አትላንታ የነበረ ጊዜ ሰምቼ ነበርና ይህንን ነፃዊ አሰራር ያውቃሉ ወይ? አዎ እንግዲህ ይነገራል። ሁሉም በተጠሩበት ነው እጣውም እንዳልኩ የሚወጣው። አዳዲስ ከሆኑ ምናልባት የእጣውን ነገር ሳያውቁ ተመዝግበው ሊሆን ይችላል። ሆኖም ግን ፊትም ደረሳቸው ኋላም ደረሳቸው 1 ቁጥርም 20 ቁጥርም ሆነ ይሄ በእጣ እንደሆነ አስቀድሞ ይነገራል። የሚነገር ነገር ነው። ይሄው በዚህ አጋጣሚም በዚህ ሚዲያ ላይ እንናገራለን። ቬንደሮች ስትመዘገቡ እና ክፍያውን ስታጠቃልሉ ቦታ እንደምታገኙ እርግጠኛ ይሆንላችኋል። ነገር ግን 1 ቁጥርን አገኙ 20 ቁጥርን አገኙ ያ በእጣ የሚወሰን ነገር ነው። እጣው እንዴት ነው? ግልጻዊ ነው። በደንብ እየታየ እንደዛ ነው። በደንብ እየታየ እንደዚህ ነው የሚደረገው። በፊት እዛው ቬንደሮች በተገኙበት ድንኳኑ ጋር ነበር የሚደረገው። ባለፈው ዓመት ግን እንደዚሁ ስብሰባ ተጠርቶ ሁሉም ባሉበት በእንደዚህ በዙም ነው የተደረገውና አሁን የግድ እዛ መገኘት የለብም። የሁሉም ስማቸውን አይተው እጣው እያየው ቴክኖሎጂው ተሻሽሏል እና እዚሁ እጣው እያየው ተሽከርክሮ ቸቤ ብሎ 1 ቁጥር ሊደርስ ይችላል። ያሬድ ብሎ 20 ቁጥር ሊደርስ ይችላል እና ሁሉም የሚታይ ይፋዊ ግልጽ የሆነ ነገር ነው። ይሄ ለእንትን አምጥቶ ሰጠው ለእንደዚህ እኔን ፊት ከተተኝ ኋላ ከተተኝ የሚባል ነገር የለውም። በጣም ጥሩ። እንግዲህ ከሱ ጋር አያይዤ ቅድም እንዳልከው 3 ናቸው ብለሃል። እንግዲህ የንግድ ሱቆች አሉ፣ የእርዳታ ድርጅቶች አሉ። ሌላው ደግሞ ባለፈው ዓመት የነበረው ቅሬታ የሰማሁት ምንድነው የእርዳታ ድርጅት ተብለው በነፃ ነው የምትሰጧቸው አይደል? የበጎ አድራጎት ድርጅቶች ያው በነፃ ባይሆንም ከሌሎቹ ከሚከፍሉት አነስ ያለ ነው። የድንኳኑን ወጪ የሚሸፍኑበትን ያን ያክል ይከፍላሉ። ሙሉ ለሙሉ በነፃ አይደለም። ግን እንደዛ ሆኖ አንዳንድ ድርጅቶች ቦታቸው ላይ እንግዲህ ከፍለው የሚነግዱ ሰዎች በእርዳታ በትንሽ እንዳልከው በትንሽ ገንዘብ ገብተው ግን እነሱም የሆነ አንዳንድ እቃዎች ሲሸጡ የነበሩ ሰዎችና የእኛን እንደዚህ አድርገን የእኛን ገበያ እንደዚህ እያደረጉ ነው በውስጥ መስመር ምናምን እያሉ ነበርና ያንን ምን ያህል ግልጽነት አለው? በምን ስታጣራላችሁ እናንተ? እንግዲህ ያው በመጀመሪያ የምግቡ የሚሆኑት አንድ ላይ ነው። የሸቀጣሸቀጥ የሚሆኑት አንድ ላይ ነው። የበጎ አድራጎት የሚሆኑት አንድ ላይ ነው። እንደዚህ አይነት ነገሮች አይፈጠሩም ማለት አይደለም፣ ይፈጠራሉ። ለሚመለከተው አካል ካሳወቁ እኛም ሄደን ያንን ነገር እናስቆማለን። ምክንያቱም እንዳልከው አዶን የነን ፕሮፊት ወይም የበጎ አድራጎት ድርጅት ዋጋ ስንት እንደሆነ አላውቅም። ለምሳሌ 500 ሆኖ ቲሸርት እና የባህል ቅርሳቅርስ የሚሸጠው ሰው 1000 ከፍሎ እዚህ ጋር ይሄኛው ድርጅቴን አስተዋውቃለሁ አላማዬን ለሰዎች አጋራለሁ እያለ መጥቶ ቢሸጥ እኔ ለምን 1000 ከፍዬ ድንኳን እከራያለሁ? በእንደዚህ አይነት ነገር ማድረግ የምችል ከሆነ እና ይሄ አግባብ ያልሆነ አሰራር ነው። እንደዚህ እንዳያደርጉም አስቀድሞ ይነገራል። ማድረግ እንደማይችሉም ይነገራል። ምክንያቱም አሁን ለምሳሌ የምግብ ብዙ ከፍለው ሲመጡ እዚህ ጋር ደግሞ ቲሸርት እና የባህላዊ ነገር የሚሸጠው እዛ በጎን ምግብ የሚሸጥ ከሆነ የዛኛውን ስራ እየተጋራ ነው። ትክክል ያልሆነ አሰራር ነው። ሰው ምግብ መሸጥ ከፈለገ ምግብ ድንኳን፣ አልባሳትና ጌጣጌጦችን መሸጥ የፈለገ አልባሳትና ጌጣጌጥ ድንኳን፣ የበጎ አድራጎት ድርጅት ደግሞ አለኝ ያንን ማስተዋወቅ እፈልጋለሁ፣ አላማዬን ለሰዎች አጋራለሁ፣ አባሎችን አስፈርማለሁ፣ ገንዘብን አሰባስባለሁ ማለት በእርዳታ በኩል ሰው እንዲሰጥ። አሁን ለምሳሌ ይሄንን ቲሸርት የአንድ በጎ አድራጎት ጋር ሄጄ በቃ ኦኬ ደስ ይላል አላማችሁን ደግፋለሁ ስል
ይሄን ቲሸርት እዛ ጋር አስቀምጠው ከሆነ እኔ ይዤ ብሄድ አልከፈልክም ብለው መከራከር አይችሉም፣ መሸጥና መነገድን ስለማይፈቅድላቸው ያንን እንዳያደርጉ አስቀድሞ ይነገራል። አንተ ግን ለቲሸርቱ 20 ብር በቃ ልስጥ ብለህ እንደ እርዳታ 1 ብርም ሰጥተህ ልትሄድ ትችላለህ፣ 20 ብርም ልትሰጥ ትችላለህ፣ 100 ብርም ልትሰጥ ትችላለህ እንጂ አይ ይሄ ነው ብለህ የዋጋ ክርክር ከበጎ አድራጎት ጋር ከሚመጡት ጋር ማድረግ ትክክልም አይደለም፣ አይፈቀድም። ይህንን የሚመለከተው ክፍል የቢዝነስ ማናጀራችን ክፍል አቶ መላኩ ለቬንደሮች በሚሰጠው ኦሪየንቴሽን ላይ ግልጽ ይደረጋል። ዝም ብሎ ድንኳን ስለተመዘገብክ ብቻ ድንኳኑ ተሰጥቶ መተህ አትሰራም። ኃላፊነትህ ምን እንደሆነ፣ ምን ማድረግ እንደምትችል፣ ምን ማድረግ እንደማትችል የሚሰጥ የቬንደሮች ኦሪየንቴሽን አለ። በዛን ጊዜ እነኚህ ጥያቄዎች ይመለሳሉ። ጥያቄ ያላቸውም ጥያቄዎቻቸውን ሌላም ይጠይቃሉ እንጂ አይፈቀድም። አይፈጠሩም ሳይሆን ተፈጥረውም ሊሆን ይችላል፣ ይፈጠራሉ። ግን በተቻለ መጠን ለእኛ ከተነገረን እናስቆማለን። ስለማይሆን ትክክልም ስላልሆነ አግባብም ስላልሆነ ይሄ አራድነትም ሳይሆን ማጭበርበር ነው እና ያንን ነገር አስቀድመን እንዳይሆን በኦሪየንቴሽኑ ላይ እንናገራለን። በጣም ጥሩ እንዳልከው እንግዲህ ቬንደሮቹ እንዳልከው ቅድም በቦታ ጥበትና ባላችሁ ምን ያህል ድንኳን የመያዝ ብቃት ያለው ቦታ ላይ እንደዛ ይወሰናል፣ ምን ያህል ቬንደሮች እዛ ቦታ ላይ እንደሚሉና በቋሚነት አሁን ቋሚ ደንበኞች አሉ ወይስ ፈርስት ካም ፈርስት ሰርቭ ነው? አፕሊኬሽኑ በትክክል ሞልቶ በትክክል የከፈለ ቅድሚያ ይሰጠዋል ወይስ የቆዩ ደንበኞች ለብዙ ዓመታት ከእናንተ ጋር አብረው ሲሰሩ የነበሩ ቬንደሮች ለነሱስ ቅድሚያ መስጠት ነገር አለ ወይ? የለም፣ ፈርስት ካም ፈርስት ሰርቭ ነው። ቀድሞ በመጣ ቀድሞ በተመዘገበ ነው። አሁን ለምሳሌ እዛ እናንተ ጋር ሁላችንም እናውቀው ፋሲል አለ። ለምሳሌ ፋሲል አበሻ አረንጓዴ፣ ቢጫ፣ ቀይ አልባሳትን የሚሸጥ እሱ በተጠይቀው ይሄን ጥያቄ በትክክል ይመልስላል። ብዙ ዓመት እየመጣ ኳሱ ላይ የሚሸጥ የሚሳተፍ ነው። ግን እንደ ማንኛውም ቬንደር አፕሊኬሽን ሲወጣ ሞልቶ ከፍሎ ይዞ ነው ቦታውን የሚያገኘው እንጂ ብዙ ዓመት ስለመጡ ብለህ እንደዛ ብታደርግ ደግሞ በጎን እሱ ስንት ዓመቱ ነው እኔ ከሱ በልጣለሁ አይነት ነገር ውስጥ ልትገባ ነው። እንደዚህ አይነት አሰራር ነው በኋላ ለወቀሳም የሚያመጣ። ለዘመድ እንዲያደረገ ለእሱ አንድ ቁጥር ተመቻቸለት፣ እኔን ከጀርባ ከተቱ። ይሄ ነገር እንዳይኖር በቃ ቀድሞ የመጣ ቀድሞ የተመዘገበ ቀድሞ ክፍያውን ያደረገ በእርግጠኝነት ድንኳን ያገኛል። እንዳልኩት አንድ ቁጥርን ያገኝ 20 ቁጥርን እሱ በጣም የሚወሰነው። ከሬስቶራንቶች ጋር የተያዘ ምን አለ እንግዲህ እንደምንሄድበት አካባቢዎች ሴቶች ይለያሉ። በቂ ሬስቶራንቶች በቂ የሚመጣውን ሰው የማስተናገድ አቅም ያላቸው ያስ እንደ ክራይቴሪያ ይታያል ወይ? እንግዲህ ያው ውድድርን ለማዘጋጀት አንድ ከተማ ሲጠይቅ ያው አንዱ የሚታየው ነገር የኢትዮጵያው ማህበረሰብ ወይም ኮሚኒቲው ምን ያክል ትልቅ ነው፣ የሚመጣውን እንግዳ ማስተናገድ ይችላል ወይ። ለምሳሌ አንተና እኔ ብንወዳደር ሳኖዜና ዲሲ ቢወዳደር ግልጽ ነው የቱ ጋር ብዙ እንግዳ ቢመጣ ብዙ ማስተናገድ የሚችለው የትኛው ነው። በዛ ረገድ እናንተ ለምሳሌ ልትበልጡን ትችላላችሁ። የምናመጣው የሜዳ ዋጋ ደግሞ የኛ ሊበልጥ ይችላል። የምናቀርበው ነገር የኛ የተሻለ ሊሆን ይችላል። ኳስ ውድድር እኛ ጋር መጥቶ የማያውቅ ሊሆን ይችላል። ያው አሉ የሚቀመጡ ክራይቴሪያዎች አሉ። ግን ያ ነገር የሚሆነው መቼ ነው? ከአንድ በላይ ተፎካካሪ ከተማ ሲኖርህ ነው። አንድ ከተማ ብቻ ካለህ ምንን ከምን ታወዳድራለህ? ስለዚህ እዛ ከተማ ላይ ሄደ ያማረ ነገር እንዲሆን ጥሩ ኮሚኒቲውን የሚያነቃቃ ኮሚኒቲውን የሚያሰባስብ ኢትዮጵያውያኖችን የሚያገናኝ በዚህ አጋጣሚ አዳዲስ ቢዝነስ ያላቸው ራሳቸውን የሚያስተዋውቁበት ሬስቶራንት መክፈት የሚፈልግ ሰው ራሱን በቃ የሚፈትሽበት ሙያውን የሚያስተዋውቅበት ከሌሎች ጋር የሚገናኝበት እንደዚህ አይነት እድሎች የሚሆኑበት ነው እና ያው መቼም እስከዛሬ የሄድንባቸው ቦታዎች የኢትዮጵያ ኮሚኒቲ ወይም ማህበረሰቡ ጠንካራ የሆነባቸው ቦታዎች ናቸው። ግን እስከዛሬ ከሄድንባቸው አነስ ያለ ቦታዎች ብንሄድ ኮሚኒቲው እንደዚህ ያልጠነከረ ብንሄድ ያን አጋጣሚ ተጠቅሞ ደግሞ ያ ኮሚኒቲ የሚያድግበት የሚጠነክርበት እድልን ይፈጥራል። ግን ያው ቢኖር ይመረጣል። ግን ለምሳሌ አሁን አላስካ ብዙ አበሻ ቢኖር እና አላስካ እንሂድ ቢባል አይ በቂ ሬስቶራንት የላቸውም ብለህ ውድቅ አታደርጋቸውም። ሌላ ነገርን ካሟሉ ሄዶ ስለማያውቅ ውድድሩ እዛ እንሂድ ብሎ ያው ይሄዳል። ግን በዚህ አጋጣሚ አላስካ እንሄዳለን ማለት አይደለም። መቼም ቢሆን ማክዶናልድ አይጠፋም፣ አይጠፋም፣ እሱማ አሳ አጥማጅ አይጠፋም። ግን እኮ እኔ ራሴ አሁን ደስ የሚለኝ አይነው ብዙ ጊዜ እንግዲህ የሚካሄዱት በተለያዩ ተደጋጋሚ ከተሞች ነውና አንድ ቲም ኖሯቸው ደግሞ ያልታዩ ከተሞች አሉ። ይሄ እንግዲህ በአመት አንድ የምንሄድበት ስለሆነ አዲስ ያላየነውም ከተማ እንድናይ ከቲማቸው እንኳን በቂ የሆነ ክራይቴሪያ ባያሟላ ወይ ደግሞ አፕሊኬሽን ባያስገቡም እናንተ ደግሞ ገፋ አድርጋችሁ እንዳላፊነታችሁ ገፋ አድርጋችሁ እስቲ ዛሬ ይሄኛውን አመት እዚህ ቦታ እንሄድ በዛውም ደግሞ አገር ማወቅ ነው የሚል ነገር አልታሰሙ ያው አሉ እንደ ካሊፎርኒያ እንደ ቬጋስ ምናምን እንደውን መጥቀስ ቢቻል እንደዛ የመሳሰሉ ቦታዎች ገፋ አድርጎ እንደው አዲስ ነገር የማየትስ ነገር ቢሆን በጣም ደስ ይላል። ባለፈው አመት ዴንቨር ላይ በጣም ሁላችንም ጓጉተን የነበረውም ለዛ ነው።
ዴንቨር ምንድነው የሆነ ኢትዮጵያን ዴይ ነው ምናምን የሚሉት አንድ የራሳቸው ፌስቲቫል ፕሮግራም አላቸው እና በጣም ብዙ ህዝብ ወጥቶ ነው የምታየው እዛ ፕሮግራም ላይ እና ኳሱም ቢሄድ እንደዛ ዴንቨር ተሄዶ ስለማይታወቅ አዲስ ከተማ ነው ለኛም ያላየነውን ከተማ ማየት ነው ተጫዋቹም አዲስ ቦታ መሄድ ነው ተመልካቹም ታዳሚውም የሚመጣው አዲስ ሀገርን ማየት መጎብኘት እድልን ስለሚፈጥር እኛም እንደዚህ አይነት ቦታ ብንሄድ ከእንደዚህ አይነት ባሻገር ደግሞ ያንን ማህበረሰብ ታጠናክራለህ ታበረታታለህ የሚከፈቱ ቢዝነሶችን ታጠናክራለህ ታበረታታለህ እንደዛ ቢሆን ደስ ይለናል ግን ምርጫ ሳይኖር ሲቀር ወይ ደግሞ እንዳልከው አንተ የሆነ ነገሮችን አሟልተው አንድ ሁለት ቦታ ላይ ቢጎላቸው ይሁን እሺ በቃ ይሄ በእንደዚህ ይስተካከላል ብለህ ገፍተህ ልትሄድ የምትችልበት ነገር ቢኖር ጥሩ ነው መልካም ነው ደስም ይላል ያበረታታል ያ ሳይኖር ሲቀር ነው ከተማዎች ላይ እየደጋገመን እየሄድን የተወሰነ ከተማ ብቻ ነው የምትሄዱት የሚለው ወቀሳ የሚመጣው በጣም ጥሩ እንግዲህ ከሱ ወጣሁና አሁን ወደ አዲሱ ጥያቄ ስለ ኢንተርቴይንመንት መድረክ ላይ እንግዲህ መድረክን የሚያደበርቁ የሚያሸበርቁ ብዙ አርቲስቶች ይመጣሉና ያን እንዴት ነው የምትመርጡት እንዴት ነው ተመራጭነታቸው ብዙ ጊዜ እንግዲህ አንዳንድ የሚሉ ሰዎች ተደጋጋሚ ረጅም ዓመታት አንድ አይነት ሰዎች ናቸው እዛ ቦታ ላይ ስራቸውን የሚያቀርቡትና ይህ በምርጫ ነው ወይስ ምንድነው እስቲ ሁለት አይነት መድረኮች አሉ አንደኛው የኢትዮጵያ ቀን የሚከበርበት የባህል የሚንጸባረቅበት የተለያዩ ባህል ሙዚቃዎች ውዝዋዜዎች የሚካሄዱበት ትልቁ ማንነታችንን ለኢትዮጵያኖችም ኢትዮጵያን ለሚወዱም ለሚመጡም እንግዶች የምናሳይበት የምናሰባስብበት ዋናው ትልቁ ኢትዮጵያዊነትን የምንለው አንድ ማንጸባረቂያው የኢትዮጵያ ቀን ነው የኢትዮጵያ ቀን ትልቁን ፕሮግራም የሚወስደው የባህል ቡድን ነው የባህል ቡድኑ እንደሚታወቀው ፋንትሽ ነው የሚመራው የባህል አምባሳደራችን ነች ፋንትሽ በፌዴሬሽኑ የባህል አምባሳደር ተብላ የተመረጠች በሷ ነው የሚመራው በተለያዩ ልጆች ይመጣሉ አሁን ደግሞ ኢትዮጵያዊነት የሚባሉ ግሩፖች አሉ ጥሩ ውዝዋዜዎችን ጥሩ ባህል እንቅስቃሴዎችን የሚያሳዩ እነሱንም ያጠቃለለ የሆነ ይመጣል ከዛ ባሻገር ዘመናዊ ሙዚቃ አርቲስቶችን ወይም ዘፋኞችን የምንመርጠው አንዳንድ ጊዜ ከተማው ላይ ከሌላ ሰዎች ጋር ለመስራት ይመጣሉ ያንን እድል በመጠቀም ኢትዮጵያን ቀን ላይ መጥተው ለድባቡ ለበዓሉ ድምቀት እንዲሆኑ እንጋብዛለን አንዳንዴም ደግሞ ራሳችን ጋብዘን እናምጥተን እዛ ላይ እንዲሰሩ እናደርጋለን ያ ከምን አንጻር ነው የምታየው ቸቤ ቢመጣ ምን ያህል ሰውን ሊያንቀሳቀስ ይችላል ተወዳጅነቱ እንዴት ነው ያሬድ ቢመጣ ተወዳጁ እንዴት ነው ኢትዮጵያን ቀን ላይ ወጥቶ ቢዘፍን ለእንደዛ አይነት የሚሆን ሙዚቃ አለው ወይ ለምሳሌ እኔ ጎበዝ ዘፋኝ ብሆን ምናልባት እኔ የምዘፍናቸው ዘፈኖች የፍቅር ዘፈኖች ሊሆን ይችላሉ አንተ የምትዘፍናቸው ዘፈኖች የሚያነቃቃ የሀገርን ስሜት የሚገልጽ ህዝቡ እንዲሳተፍ የሚያደርግ ከሆነ ምንም ተወዳጅ ብሆን እዛ በቀን መድረክ ላይ መጥቼ ስለ ፍቅር ልዘፍን አልችልም ሰው በጠርሙስ ወይ በእንቁላል አናቴን ብሎ ያባረኛል እንጂ ግን ቦታ አለው መድረክ አለው ለምሽት ፕሮግራም ላይ ጥሩ የሚሰራ ለምሽት ፕሮግራም ላይ መርጠን እናመጣለን መሸት ያለው ፕሮግራም ላይ መጥቶ አርቲስቱ ቢሳተፍ ወይ ብትሳተፍ ምን ያህል ተወዳጅነት አለው ማን ነው ጥሩ አሁን ወጣቱን ሊያመጣልን የሚችል ተለቅ ያለውንም ክራውድ የሚያመጣልን ተሰሚነት ያለው ተወዳጅነት ያለው የሚለውን አይተን አውጥተን አውርደን ከንትና ጋር ብለህ ከዛ ደግሞ የዋጋ ድርድር አድርገህ ስንት ሰዓቶችን አጥፍተህ ምሳ ጋብዘህ ተጋብዘህ አውርተህ ምን ብለህ ሲሳካ ያው መጨረሻ ላይ አንተ መጥተህ ሚዲያ የምትዘግበው እሱ ነው ይሁን ከስተጀርባ ተደርጎ እውነት ነው አይ ያው እንግዲህ ተደጋጋሚ አይነት ሰዎች ናቸው እያሉ ሲጠቅሱ ስለነበረ ነው ለማንሳት ነው ተመልሶልናል ቻለ መጠን እውነት ለመናገር እንግዲህ የባህል ቡድኑን ካልሆነ በስተቀር የሚመጡትን አርቲስቶች በዘፋኝ ደረጃ የሚመጡትን እየቀላቀልን እድል ያላገኙትን እድል እንዲያገኙ እያደረግን እንመጣለን በተለይ በሴት አርቲስት በኩል ብዙ የለንም እና ማንን ላምጣ ስትል አሉ እኮ ግን ኢትዮጵያ ቀን ላይ ወጥተው እንዳልኩት ቀደም እንደገለጽኩት አይነት ሙዚቃ የማይጫወቱ ይሆናሉ ወይ ዛይ እሱ ይቅርብኝ የምሽት ይሻለኛል የሚሉም አሉ እና የትኛውን ነው ብለን አይተህ የትኛው ጥሩ ነው ለቀን ፕሮግራም የትኛው ለማታ የሚለውን አድርገህ ያንን ሁሉ አውርደ ደግሞ በዋጋም ሳትስማማ የምትቀርበት ጊዜ ይኖራል ያው አንዳንድ ጊዜ ፌዴሬሽን ሲባል እንደ ትልቅ ሀብታም ስለምንታይ ያው አንዳንድ ሌላ ቦታ ከሚሰራበት ዋጋ 3 እና 4 እጥፍ ተደርጎ የመጠየቅ ሁኔታ አለ ያው ያንን ታስረዳ ራሱ በረጅም በቃ የሆነ የብሶት ደብዳቤ የምታስገባ ነው የሚመስለው እኛ እኮ እንደዚህ ነን እንደዚህ ነው አቅማችን እንደዚህ አድርገን ምናምን እና እግዚአብሔር ይመስገን እስካሁን ግን አልተቸገርንም እየመጡ ይሳተፉልናል ከኢትዮጵያ ግን የማስመጣት ነገር አለ እንዴ ከኢትዮጵያ የማስመጣት ነገር አለ ታውቃላችሁ ከዚህ በፊት አርቲስቶች ከኢትዮጵያ ራስ የማስመጣት
አዎ መተው የተሳተፉም አሉ። በአብዛኛው ምንድነው የሚሆነው ሌላ ስራ ይኖራቸውና የዛን ቀን ላይ እኛ ጋር እንዲመጡ በማነጋገር ከነሱም ወይም ካመጧቸው ከፕሮሞተሮችም ጋር በመነጋገር ለነሱም ለኛም ድምቀት ነው። የኢትዮጵያን ቀን ማንም የማያገኘው መድረክ ነው። እውነት ነው። ትልቅ የሚባለው አርቲስት ብትጠራ ኢትዮጵያን ቀን ላይ የሚመጣውን ሰው በአንድ አዳራሽ አድርጎ አያመጣም። እውነት እና እዛ ላይ መገኘት ብዙዎቹ ይፈልጉታል። እኛም ደስ ይለናል። ለሁላችንም በሚስማማ መንገድ እንዲሆን ደግሞ የተቻለንን እንጥራለን። የሚሳካው ሲሆን ይሳካል፣ ካልተሳካ ደግሞ እንደ እግዚአብሔር ፈቃድ የሚቀጥለውን ዓመት በሰላም ያድርሰን። የዛኔ እንሞክራለን ብለን ደግሞ በፍቅር እንለያያለን። እውነት ነው። በተለይ ቤተሰባዊነት ልጆች ይዘው ያሉ ብዙ ልጆች ከተለያየ ቦታ መጥተው እጅግ በጣም ደስ ከሚለኝ ነገር አንዱ ቤተሰቦችን ማየት ነው። ከተለያየ ሴት ልጆቻቸውን ይዘው መጥተው ባህላቸውን፣ ቋንቋቸውን፣ ካልቸራቸውን እንዲያዩ እና እነሱ ደግሞ እድሉን ገጥሟቸው እንግዲህ ማታ ደግሞ ሄደው ኮንሰርት የማግባት እድሉ የሌላቸው ሰዎች ያንን መድረክ በደንብ እውነት ነው አይከንስ የሆኑ ሰዎች አሁን በፊት በተለያዩ ሙያዎች ኢትዮጵያ ውስጥ የተለያየ ነገር የሰሩ በጣም ስመጥር የሆኑ ሰዎችም አመታችሁ የመጋበዝ ነገር ነበር በፊት። አሁንስ አለ ወይ? በስፖርቱ ዙሪያ አሁንም እንጋብዛለን። በየአመቱ በክብር እንግዳነት የሚጋብዙ አሉ። ችግር የሆነብን ምንድነው ቪዛ አግኝቶ ወደዚህ ሀገር መምጣት ላይ ችግር ነው። ምክንያቱም በአብዛኛዎቹ በድሮ ጊዜ ከኔም እድሜ በላይ ኳስ የተጫወቱ ያገለገሉ ናቸው። ላደረጉት አስተዋጽኦ በኳስም ብቻ ሳይሆን በሩጫም በስፖርቱ ዙሪያ ብቻ የሀገርን ስም ያስጠሩ። ለምሳሌ እንደነ እሸቱ ቱራ አይነት አትሌት እሸቱ ቱራ ሻለቃ ነው መሰለኝ፣ ብቻ ከተሳሳትኩ ይቅርታ። እንደዚህ አይነት አትሌትን ስትጠራ ኤምባሲ ይከለክላል። የኑሮ አቅማቸው በአብዛኛዎቹ ያሉበት ደረጃ ትራቭል ሂስትሪ የላቸውም እነኚህ ሰዎች። ግን እዚህ ቢመጡ አይቀሩም እኮ ቀሪዎችም አይደሉም፣ የመቅረቱን ፍላጎት የላቸውም። ግን እዚህ ቢመጡ እኔ በእውነት እንደኔ ካላቸው ህይወት ላይ እንዲያው በትንሹ 5 ዓመት እንጨምርላቸዋለን። ያንን ክብር በህዝብ ፊት ቢያዩት፣ ሰው ቢያመሰግናቸው፣ ቢያደንቃቸው፣ እነ በላይነህ ደንሴሞ፣ እሸቱ ቱራ እንደዚህ ድሮ የነበሩ አትሌቶች አሁን ያለው ጄኔሬሽን የማያውቃቸው እዛ ጋር መጥተው ለኢትዮጵያ ስም ያስጠሩ ናቸው ተብሎ መድረክ ላይ ያ ሁሉ ሰው ባለበት ኢትዮጵያን ቀን ላይ ብታጨበጭብላቸውና ቴንኪው ብትላቸው በትንሹ 5 ዓመት ያ የደስታ ስሜት ይጨምርላቸዋል ብዬ አምናለሁ። ግን የተቸገርነው እንዳልኩ ቪዛ ማግኘት ከባድ ነው። ትራቭል ሂስትሪ የላቸውም፣ የሚያስይዙት ነገር የላቸውም፣ ኑሯቸው አቅማቸው ደካማ ነው። ከኤምባሲው ጋር በተደጋጋሚ ተጻጻፍን፣ ማስረጃዎችን አቀረብን፣ እንደዚህ ናቸው አልን። ምንም ሊሳካ አልቻለም። ግን ያው የመጡም አሉ የሚመጡም አሉ። እኛ ግን ከመጋበዝ ወደኋላ አላልንም። ባይመጡም በክብር እንግዳነት የሚገባቸውን ክብር ባሉበት እንዲደርሳቸው እናደርጋለን። ቢመጡ ለእኛም ድምቀት ለእነሱም ደስታ ነው፣ ለውድድሩም ማማር ነው። ከሁሉም በላይ ከምትሰጣቸው ገንዘብ ድጎማ በላይ የእነኚህ ሰዎች እዚህ ውድድሩ ላይ ቢገኙ እኔ እንጃ በዋጋ የሚተመን አይደለም የሚያገኙት የደስታ ስሜት። እውነት ነው። ያሬዶ እንግዲህ ከኔ ጋር በኔ በኩል ያለኝ ብዙ ጥያቄዎች ተመልሰውልኛል። በጣም እጅግ አድርጌ አመሰግናለሁ። ከዛ ውጭ ግን የመጨረሻው በተለይ የመዝጊያው ከኢትዮጵያ ዴይስ በማግስቱ የቅዳሜው የመዝጊያው ፕሮግራም ላይ እንግዲህ ብዙ እናንተ የምታዘጋጁት ይሄንን ዓላማ የሚደግፍ እናንተንም የሚደግፍ ፕሮግራም ታዘጋጃላችሁ። በሱ አኳያ ሌሎችን ፕሮሞሽን ማድረስ ያለበት መልእክት ካለ እስቲ ተናገርና ከዛ በኋላ 2 ፐርሰናል ጥያቄዎች አሉ። ከዛ በኋላ እንዘጋለን። አይ ፐርሰናል ጥያቄውን አስተናግጄ ነው በዛ ምንዘጋው። ጥያቄዎችን ጠይቅና መጨረሻ ስለ ቤተሰብ እንግዲህ ያኔ በጣም ደስ ባለ ሰርግኛ ራሱ ቤት ቁጭ ብለን በኢቢኤስ አልቀረ በሰይፉ ሾው አልቀረ ተዳርክ ተጋባ እህታችን እንዴት ናት? ምን ደረጃ ደረሳችሁ? እንዴት ነው? የት ነው ያላችሁት? የሚለውን ነገር እስቲ ቤተሰብስ አዲስ እንግዳ አስተቀላቀለ ወይ? እህታችን በጣም ደህና ነች። እሷ እንዳማረባት እኔም እንዳማረብኝ ያለው እግዚአብሔር ይመስገን። ለጊዜው ኢትዮጵያ ነች ያለችው። አዲስ ቤተሰብ እንግዲህ ሁሉም የሚያውቀው አንድ ሴት ልጅ ትወልዳለች። እግዚአብሔር ይመስገን 3 ዓመት ሆኗታል። እሷን እያጣጣምን እየተደሰትን ያለ ነው። ከሶሻል ሚዲያም የጠፋ ነው አንዱ ምክንያት እሱ ነው። እንግዲህ ያው ሰርጉን ባትበላም እንዳልከው በኢቢኤስ በልሻለሁ በኢቢኤስ ስለዛ ነው እኔ በወር 3 ኢትዮጵያ የምትሄደው። አዎ ግን እኔ እውነት ለመናገር ምን መሰል እኔ ኢትዮጵያ ሲሄድ ደስ ይለኛል። በቃ ውስጤ ሰላም የማገኘው እዛ ሰው በቃ የሆነ ማንነቴ ትክክለኛው ማንነቴን የማገኝ በቃ መንገድ ላይ እየነዳ ራሱ ከሌላ መኪና ጋር መጫጫ የት እዚህ ከማን ጋር ተጫጫዋለህ አውጥቶ ቢደፋስ እዛ እኮ ተጫጫ በቃ ቴራፒ ነገር አድርገህ ወደ ቤት ትገባለህ። እና እኔ እንጃ እኔ ኢትዮጵያ ሲሄድ ያው አዲስ አበባ ነው ተወልጄ ያደግኩት። እዛ ሲሄድ እኔ ውስጤ ሰላም ነው፣ በቃ ደስ ይለኛል። እዚህ ካለሁት እዛ ሲሆን የበለጠ ደስተኛ ነኝ። በቃ ከአብሮ አደጎቼ ጋር ስገናኝ
ስትጫወት ስትገባ ስትወጣ ምናምን ያ ያለው ነገር ስለሚያስደስተኝ እኔ ዛሬ ጧት መጥቼም ነገ ብመለስ ደስ ይለኛል። ምንም የማን ደጋፊ ነህ? ኳስ ትወዳለህ? ኳስ ተጫዋችም ነህ? በረኛ ነህ? ጎበዝ በረኛ ነህ? ባለፈው 4 ጎል ነው የገባው አይታል። ያው ዘግባል ለአንድ የሆነ ሀብታም ልጅ ሪጎሬም ታበለው አስበሉት እንጂ እኔ ጥሩ ለፍቼ ነበር። በኢትዮጵያ የቡና ደጋፊ ነኝ። በእንግሊሽ ፕሪሚየር ሊግ የታወቀ ነው። የሊቨርፑል ደጋፊ ነኝ። እንግዲህ ዘንድሮ እናንተ ወደ ሐሙስ እኛ ወደ ቅዱስ ቦታ እየሄድን ያለነው። በጣም አሪፍ ያሬዶ። እንግዲህ የመጨረሻ ጥያቄ ጠየቅኩን፣ እሱን አርግና በዛውም እንግዲህ ማጠቃለያ ማለት የምትፈልጋቸው ነገሮች በሙሉ ካለ ማድረኩ ላንተ ለቃለሁ። ስለሰጠን ነገር እጅግ አድርገን እናመሰግናለን። እንግዲህ ሆፕፉሊ ሲያትል እንገናኛለን ብለን ተስፋ እናደርጋለን። እሺ፣ በድጋሚ እጅግ አድርጌ አመሰግናለሁ አክብራችሁ ስለጋበዛችሁኝ። ያው እኔን ሳይሆን ፌዴሬሽኑ አክብራችሁ ስለጋበዛችሁ እጅግ አድርጌ አመሰግናለሁ። ፌዴሬሽኑ ወክዬ ስለመጣው ጥሩ ጥሩ ጥያቄዎችን ጠይቀሃል። ስለ እውነት አመሰግናለሁ። ሰው ያው በተለምዶ የሚባሉትን የሚነሱትን ቅሬታዎችም ወቀሳዎችንም በዚህ ላይ በተነሱት ጥያቄና መልሶች እንደመለስኩ ተስፋ አድርጋለሁ። እንግዲህ ኮሜንቶቹን አይተህ ያልተመለሰ የምትለው ጥያቄ ካለ በሚቀጥለው ዙር መጥቼ መልሳለሁ። በዚህ አጋጣሚ አንተንም ቸቤ ሚዲያንም እጅግ አድርጌ አመሰግናለሁ ስለጋበዛችሁን። ይህንን ካልኩ በኋላ እንግዲህ እንደሚታወቀው ዘንድሮ ከጁን 28 እስከ ጁላይ 25 ከሰኔ 21 እስከ ሰኔ 28 2017 በሲያትል ከተማ 42ኛ ዓመታችን እናከብራለን። 32 ቡድኖች ከአሜሪካና ከካናዳ በዚህ ውድድር ላይ ለመሳተፍ ዝግጅቶቻቸውን እያደረጉ ነው። ፌዴሬሽኑ ያማረ የደመቀ ዝግጅት እንዲሆን ከመክፈቻው ቀን ጀምሮ እስከ መዝጊያው ምሽት ፕሮግራም ድረስ ጥሩ ጥሩ ነገሮች የሚካሄዱበት ከውድድር ባለፈ በዓላት የሚደምቁበት የኢትዮጵያዊነት ማንነት ጎልቶ የሚታይበት መልእክታችን ደግሞ ኢትዮጵያዊነት አንድነት የሚል ነው። ዘንድሮ ባለፈው ኢትዮጵያዊነት ይቅደም ነበር፣ ዘንድሮ ኢትዮጵያዊነት አንድነት የሚል ነው። እንግዲህ አንድነታችንን የምናንጸባርቅበት መድረክ እያዘጋጀን ነው። በዚህ አጋጣሚ ወደ ሲያትል ለመምጣት ያሰባችሁ ግን ልሂድ አልሂድ እያላችሁ ካላችሁ ይህ ዕድል እንዳያመልጣችሁ እንድትመጡ በፌዴሬሽኑ ስም በአክብሮት እጠይቃለሁ። በስተመጨረሻ እንግዲህ ቅድም እንደጠቀስከው በኢንተርቴንመንት ዙሪያ የኢትዮጵያ ቀን በትልቁ አርብ ቀን ይከበራል። ጨዋታ የለም። ሙሉ ለሙሉ የኢትዮጵያ ቀን ሆኖ ነው የሚውለው። የሲያትል ዌዘር ቆንጆ ዌዘር ነው የሚሆነው ብለን እናምናለን። ቀዝቀዝ ያለ ነው ከለመድናቸው እስከዛሬ ከሄድንባቸው። ስለዚህ ሰዎች ለዛ ተዘጋጅተው እንዲመጡ ኢትዮጵያዊነት የሚንጸባረቅበት፣ ቤተሰቦች ልጆቻቸውን ባህላቸውን የሚያሳዩበት፣ እንግዶችን አምጥተን ኢትዮጵያዊነት ምን እንደሆነ ኢትዮጵያዊነት አንድነት ምን እንደሆነ የምናሳይበት ልዩ ፕሮግራም አርብ ቀን እያዘጋጀን ነው። ቅዳሜ ደግሞ ያው በኋላ ሌላ ጊዜ መጥቼ እናገራለሁ እንዳልኩት መጀመሪያ ላይ ትልቅ ስመጥሩ የሆኑ አርቲስቶችን በማምጣት ያማረ የደመቀ የመዝጊያ ምሽት ለማድረግ እየሰራን ያለ ነው። በዚህ አጋጣሚ የመዝጊያው ምሽት የፌዴሬሽኑ ምሽት እንደመሆኑ መጠን አርቲስቶች ከፌዴሬሽኑ ጋር በመስራት ሌላ ነገሮች ወይም ሌላ ኢቨንቶችን በቅዳሜ ምሽት ባለመስራት እንዲተባበሩን በመጀመሪያ በአክብሮት እንጠይቃለን። ይህንን ካልኩ በኋላ እንግዲህ ከጁን 28 እስከ ጁላይ 5 ድረስ ቀጠሯችን በሲያትል ይሁን። በአካል እንገናኝ። ያሬድ ማን ነው ብሎ ቸቤ ለጠየቀው ጥያቄ ያሬድ ማለት እኔ ነኝ። ፌዴሬሽኑ ወክዬ መናገር የምፈልገውን ተናግሬያለሁ። በአካል ስንገናኝ ደግሞ የቀረውን እንወያያለን። እጅግ አድርጌ አመሰግናለሁ። በጣም አሪፍ። ትጫወታለህ እንዴ ዘንድሮ? ግን እንዴ ምን ይጠይቃል? ዋንጫ ባለፈውን ዓመት ዋንጫን ማስመለስ ስራ ሁለት ያው አንተ ጨዋታ መሀል አይደል እንዴ ጠርተህ ኢንተርቪው ስታደርገኝ ነበር። አይ ነው ያሬድ፣ እጅግ በጣም አድርጌ አመሰግናለሁ ስለሰጠን ነገር ሁሉ በጣም እናመሰግናለን። እንደ እግዚአብሔር ፈቃድ ሲያትል ላይ እንገናኛለን ምን ተስፋ እናደርጋለን። የዛሬው እንግዲህ ከኢትዮጵያ እግር ኳስ ስፖርት ፌዴሬሽን ጋር ከህዝብ ግንኙነት ኃላፊው ከአቶ ያሬድ ጋር የነበረን ቆይታ ይህን ይመስላል። በሌላ ፕሮግራም እንገናኛለን። ባላችሁበት ቸር ሰንብቱ። ሲያትል የማይቀርበት ነው። ከመላው አሜሪካ ያላችሁ የዘንድሮ ቅድም ያሬድም እንደገለጸው ብዙዎቻችን የጠፉ ጓደኞቻችን የምናገኝበት፣ በአብዛኛው ደግሞ እዚህ ሀገር ላይ ብዙ ትዳር የመሰረታችሁበት ለአዲሶቹም ትዳር የምትመሰርቱበት እጅግ በጣም ኢትዮጵያ የሚመስል እኔ ቅድም እንዳልኩት ጥምቀትም ወደ ኋላ መለስ ብሎ የሚያስታውሰኝ አሪፍ ፕሮግራም ነውና እዚህ ቦታ ላይ ሁላችሁም ካላችሁበት አይኑ ቀኑ አጭር ነው፣ ግን በምትችሉት መጠን እዛ ቦታ ላይ ተገኝታችሁ አብረን እንድናሳልፍ እኛም በዚህ ጥሪያችን እናቀርባለን። ሜዳ ላይ እንገናኛለን። ባላችሁበት ቸር ሰንብቱ።
ጎላ ብሎ ሰፋ ብሎ ደግሞ እንግዲህ እናንተ ተረካቢ ናችሁ። ኤግዛክትሊ እኛ ተረካቢ ነን እና ሆፕፉሊ እንደዚህም እንዳለ like even better እናደርገዋለን እና from all over the world ያለውን አበሾች በእኛ እድሜም ያሉ በእኛም ያነሱም ያደጉም ታላቅም የሆኑ you know we want to bring them together and now hopefully we're going to make this even a bigger thing worldwide ቢሆንም ደስ ይለኛል so yeah የመድረክ ማስታወሻ በመድረክ መሪና ጋዜጠኛ ወንደሰን ከበደ በባለሙሉ ቀለም በጥራት የታተመ ልዩ መጽሐፍ በታላቅ ድምቀት ሊመረቅ ነው። እሁድ ግንቦት 3 ከቀኑ 9 ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በዝነኛው አክሱማይት ባንድ አጃቢነት በታላቅ ድምቀት ይመረቃል። ከአንጋፋዎቹ ስመጥር አርቲስቶች እስከ ዘመነኞቹ ከያንያን ከመድረክ ስራቸው እስከ መድረክ ጀርባ ገጠመኛቸው በማራኪ አቀራረብ የሚያስቃኝ የትዝታ ማህደር ነው። የመድረክ ማስታወሻ ወንደሰን ከበደ ከ25 ዓመታት በላይ በመድረክ መሪነቱና በዝግጅት አስተባባሪነቱ ከ3000 በላይ የፎቶ፣ የፖስተር፣ የኦዲዮ ቪዥዋል ስብስቦችን በግሩም ሁኔታ ያደራጀ ሲሆን የመጀመሪያውን ቅጽ የመድረክ ማስታወሻን ለወገኖቹ በልዩ ክብር አበርክቷል። የመድረክ ማስታወሻ በመድረክ መሪና ጋዜጠኛ ወንደሰን ከበደ የተዘጋጀ